እኔና ተምር መሲ ሆነን ከተነጋገርን በኋላ ሙኒት መጣ ታወራለች። ምክንያቱም እኔ ተምር ማውራት ፈልጋለሁ። ኦፊሻሊ እንደዚህ ወተን መነጋገር ፈልጋለሁ። ችግር ካለ ስተት ካለ ስተታችን እናርማለን፣ ስተታችን እንነጋገራለን። ታሚ ግን አንድ ነገር ልንገር፣ ይሄ የደቡ አለ አይደለ? የደቡ እኛ ግሩፕ ስለሆነ እኛ የተሰባሰብነው ለመጥፎ ነገር አይደለም፣ መጥፎዎችም አይደለንም፣ መጥፎዎችም ልንሆን አንችልም። ምክንያቱም እግዚአብሔር ሲሰጠን የፈጠረን ፈጣሪ ሲሰጠን የራሱ የሆነ ሁላችንም ክህሎት ተሰጥቶናል። እኛ መጥፎዎች አይደለንም። ስለዚህ የኛ ስብስብ በአንዳንድ ሰዎች ምን አይነት እንደሚመስል ታውቃለህ? ላይክ የሆነ ሰውን መጉዳት ወይም ደግሞ እርስ በርስ ተባብሮ የሰውን እንትን ነገር መደበቅ የሚመስለው ግን አለ። ግን ታሜ ካንተን ጀምር። የመጀመሪያ ጊዜ አንተ በዛ ነገሮች ተጣልተ ስትመጣ የመጀመሪያው እንደዛ ስንሆን የነበረው ማን ነው? ሁላችንም ነን። ከመሲ ከሙኒት ከሁሉ ነገር ስትናገር ማለት ነው። ስለዚህ ተምር ምናልባት ታሚ ይወጣል። ቆይ ተረጋጊ። አይወጣም ደግሞ እነ ቀሲስ እስከሚሄዱ ይቀመጣል። ታሚ ችግር የለም። ቤቱ የታሚ እኔ ነኝ የምናገረው፣ አይመለከትሽም። ተምር ታሚ ችግር ካለባት የምትፈልገው ነገር ካለ አሁንም እድሉን እንሰጣለሁ። ምናልባት በእኔ ቤት ካልፈለገች፣ በመሲ ቤት ካልፈለገች በአንተ ቤት ምን ሆነ ነው ተምር? አሁን በተነሳው ኢሹ በሙኒት ኢሹ ታሜን ላስረዳ። ታሜ ትላንትና እዛ መብረቁ ጋር ቆይ እኔ ላስረዳ ሙኒት ቆይቴ አንቺ የተፈጠረውን ነገር ስላላወቅሽ እኮ ነው። እኔና መብረቁ ከዛ በፊት ተነጋግረናል። የዛለት መብረቁ ጋር ስታለቅስ የነበረችው ልጅ ከኔ ጋር ተጋጭተናል። ኦኬ ልጅቷ ሄዳ መብረቁ ቤት ስትናገር እሷ ናት ብር የተበላችሁ። ሙኒት ብር በልታ ከዚህ በፊትም ስትበላ ስትል ለስራ ራሱ የሰጡት ልጆች ተክተልትለው መጡ፣ እንዳሉ መጡ። የሰጠም ተበልቻለሁ አለ። ገባ ሆን ብላ ልጆቹን ቻርጅ እያደረገች እኔ ጋር የምታመጣው ምንም አይነት ነገር የለም። ግን ልጆቹን ነው የበጠበጠቻቸው፣ ልጆቹን ነው ያስደነገጠቻቸው። ምን አመጣች? ለአንዳቸው ሰጠቻቸው፣ ለአንዳቸው አንድ ነገር አደረገችላቸው እኮ። ምን አደረገች ነው? ምን አወራች? ስላንቺ ሙኒት ብር በልታለችና ከዚህ በፊትም ብር በልታለችና የተበላችሁ ኑ። ሙኒት ስራዋ እንደዚህ ነው። ሌሎችንም ሰዎች እየጠራች ብር የኖራቸው በዚህ ሰበብ ነውና ከነሱ እየበላች እርዳታ ትሰጣለች። በሙሉ የተቀመመውን ነገር የቀመመችው እዛ ጋር እሷ ናት። ስለዚህ በስነ ስርዓትም የከፈለ ሰው ተበልቻለሁ እያለ መጣ። አው ታሚ ከዛን አልፎ ተርፎ እንደ ንግግሯ እኛ ሙኒትን ደብቀን ያዝንና በፌመስነታችን እየተጠቀምን ያለ አይነት ነው ስሜቷ የሷ። ምናልባት እሷ ስፔሻሊ አሜሪካ ስለምትኖር የዚህን ህይወት ላታውቀው ትችል ይሆናል። ተምር አብዛኛውን ጊዜ እኔ ተምርን አውቃታለሁ ሞር በፖለቲካ ጉዳይ እንጂ ወደኛ ጋር ስፔሻሊ መታ አታውቅም። አንዳንድ ጊዜ እኔ ሚጣን ነው ማያት ከኛ ጋር ያ ነገር ስላለ ልታቅ የምትፈልገው ነገር ካለ ልታግዝ የምትፈልገው ነገር ካለ ላይክ አሁን እንዳለችው የተበሉ የተቸገሩ የተጎዱ ልጆች ካሉ መጠየቅ ከፈለገች ታሜ ባንተ ቤት ትምጣና መጠየቅ ትችላለች። እኛ በተአምር ከተበዳዮች ጎን እንጂ ሙኒትን ስለምፈሯት ሙኒት እኮ ሰው ነች። ባይዘወይ አንድ ነገር ልንገርህ፣ ሰውን ታከብራለህ እንጂ አትፈራም፣ ልትፈራም አትችልም። እንዲህ አይነት አስተሳሰብ ቁንጽልነት ነው። ስለዚህ እኛ አሁን ተበዳይ ናቸው ብላ የምትላቸው ልጆች ካለች ተምር ይዛ መታኛ አይ ብለን ተምረን መጥፎ ነገር ተናግረን ወይም አድበስብሰን አልፈን ቢሆን ልትወቅሰን ይገባል። ገባታሚ ምንም ነገር ሳናረግ የኛ ሁሉ ስም ተጠቅሶ ጀስትኛ ከሙኒት ጎን ሆነን ሙኒት እንደምንፈራና ሙኒት እንደዚህ ነገር እንደምናረግ ስትናገር በጣም ይደብራል፣ ያሳፍራል። ስለዚህ አንተ ቤት ስላየዋት ነው ይሄንን የተናገርኩት። ታሜ በእርግጥ መልስ ሰጥቻታለሁ። ኦፊሻሊ ግን መናገር የምትፈልግ ከሆነ ታሜ ማምጣት ትችላለህ፣ ከሷ ጋር መነጋገር እንችላለን። ኦኬ እኔ ታሜ አንድ ነገር ልንገርህ፣ በማንኛውም ሰው በኩል የሚመጡ ሰርቼ ያልጨረስኩላቸው ያልሰራውላቸው ያቆምኩ ልጆችን
በሽምግልና መልክ የሚመጡትን በሙሉ እቀበላለሁ። በእኔ በኩል አላደርስ ብሎኝ ካላናገርኩ ማለት ነው፣ መልስ ካልሰጠኋቸው ወይ ከሚገባው በላይ ከዘገየውባቸው ማንኛቸውንም ተነጥፌ እቀበላለሁ። ነገር ግን በቴምር የሚመጣ አንድ ሰው የሳንቲም ስባሪ የድርሃም ስባሪ ታውቃለህ? ፊልስ አይደለም ስባሪ አልሰጥም። አወል ሼ እታኒ ሼ እሷ ምንድን ነበር ስትል የነበረው? ሳሪን በጊፍት ይዛ፣ ሀቢባን በጊፍት ይዛ፣ መሲን፣ ጁን፣ ሌሎቹንም ሁሉ እነ ኤምኬን በጊፍት ይዛ አለች። ኦኬ እኔ ታሜ አንተ ከ2 ቀን በፊት ምን ብለኸኛል? ከ3 ቀን በፊት ምን ብለኸኛል? እራስህ ምንም አይነት ስህተት ላይ እንዳላገኝሽ ባገኝሽ አልለቅሽም ብለኸኛል። አላልከኝም? ስለ ሌሎቹ ተዋቸው። ሳሪ 2 3 4 ልጆችን ደውለሽ የከሊትን ላኪላት ብለሻል። አላልሽም? መሲ እንደዛው፣ ጁ ስንትና ስንት ልጆች እኔ ያላነሳውላቸው ያላደረሰኝ በሷ በኩል ነው እያገኙኝ እየመለስኩ ያለሁት። አንደኛ ይሄ። ሁለተኛ ነገር ትላንትና ኤምኬ ደውሎ ማሚ የሚጎልሽ ነገር ካለ ላግዝሽ፣ እኔ 1 5 6 ልጆች እኔ ልውሰድልሽ፣ አንቺ በበኩልሽ እንደዛ። ጁዬ መሲ ያንዳችሁንም እርዳታ አልፈልግም። ሰውም ሰብስቦ ይመልስልኝ አላልኩም። እኔ ገንዘብ የለም አላልኩም። ታሜ ከእናንተ ቀድሞ ስለእኔ ችግር ሊያቅ ማንም የሚችል የለም። እኔ ብር አጥፍቼ መመለስ አቅቶኝ ቢሆን የመጀመሪያ ሰዎች የምጠይቃችሁ እናንተ ናችሁ። ታሜ፣ ሳሪ፣ ጁዬ፣ መሲ፣ ኤምኬ እናንተን ነው ሰብስቤ አግዙኝ የምለው። የመጀመሪያዎቹ ሰዎች ሳልላችሁ እናንተ ጠይቃችሁኛል። ማሚ የምናግዝሽ ነገር አለ እናግዝሽ ብላችሁኛል። እኔ ብር አላጠፋውም። ብር ጠፍቶ ሳይኖር ቀርቶ አይደለም። እየሞከርኩ ነው፣ እየጣርኩ ነው። አሁን አለመሳካቱ ሙሉ በሙሉ ሳቅ አቁም ያለው ቀሪው ምንድነው መመለስ ነው ብያለሁ። አፏን ሞልታ እቺ ሌባ በእነሱ ነው ብር ያካበተችው። 1 ሚሊዮን ምንድነው እርዳታ ሰጥታ 10 ሚሊዮን ሰብስባ ሀብታም የሆነች ናት። የተለያዩ ትርፍ ንግግሮችን ከእንደዚህ አይነት ቺፕ ሰዎች ጋር ለመነጋገርም ለመደራደርም ራሴንም ለማሳወቅ ጊዜ የለኝም ታሜ፣ ምንም አይነት ጊዜ። ኖ ተረጋጊ። እኔ ጊዜ የምሰጠው በአሁን ሰዓት ለበደልኳቸው፣ ለዘገየው ስሞክር ላቆየኋቸው ልጆች ብቻ ነው። እኔ የምልሽ የበደልኳቸው ስትይ ማለት ነው አንቺ ፈልግሽ ነው የበደልሻቸው? ኖ ጊዜያቸውን ወስጃለሁ፣ እየሞከርኩኝ ገባ። ከዛሬ ነገ ይሳካል እያልኩኝ ረጅም ጊዜ ወስጃለሁ። ያ እኔ ከበደል ነው የምቆጥረው። እነሱ ያዘኑ በዛ ነው። እኔ እህት ትምር ማለት እኔ ያኒ በህይወቴ ያኒ አላቃትም ወላ አይቻትም አላቅም። ገባሽ? ግን ትላንትና ስታወረኝ ለሊት ደውላልኝ ሜቢ 3 ሰዓት ኤኤም በኒያ ማለት ነው አላቅም። የአሜሪካ ቁጥር ተደውሉልኝ ሳነሳው በስንት ስርዓት ያወራችኝ። በቃ ጭንቅላት ያላት ሰው እንዴት የተረጋጋው መንፈስ የምታወራች ሰው በቃ እንደዚህ ሆና አላቃትም። እኔ አሁን ገና ማለት ምን ከእናንተ ነው መሰማው። አሁን ጠራዋት እዚህ የዚህ ዋትስአፕ ላይ ተምጣና ምንም ነገር መሀላችሁ ማለት ግዴታ መውረድ ማለት ሚስ አንደርስታንዲንግ የሚባል ነገር ብዙ አለ። ገባሽ? ምናልባትም ወሬ ማለት የሚያደርሱላት ሰዎች እንዲህ ማለት ሊሉ ይችላሉ። ገባሽ? እሷ ደግሞ ሩቅ ስለሆነች ኦፍ ኮርስ አጠገባችን ብትሆን ሞር ትረዳ ነበረ። ገባሽ? እኔ ምንም ማውራትን በሷ ቦታ ማለት አልፈልግም። እሷ ራሷ ተምጣ ኢንሻአላህ እናስገባታለን። ይቅርታ ሞኒት። እሺ እኔ አልደራደርም ከእሷ ጋር። እናንተ መስማት የምትፈልጉትን ስሙ። ሰላም ደህና ነኝ አለ አልሐምዱሊላህ። አሁን ደግሞ አዲስ ነገር እየሰማሁኝ ከሞኔት ጋር ምንድነው ሚስ አንደርስታንዲንግ ያለ ይመስለኛል። እሱ ምንድነው ልታስረድኝ ትችያለሽ ሐቢብቲ? ከይቅርታ እሺ እኔ ሙኒትን በሚዲያ ሰው ስትረዳ አያታለሁ። 1 2 3 ጊዜ አይቻታለሁኝ። በቅርብ ጊዜ ነው የማውቃት። እነ መሲን እነ ሳሪን ድሮ ጀምሬ ያውቃቸዋለሁ። እሷን በቅርብ ጊዜ ነው ማውቃት። አረብ ሀገር ያሉ ልጆች በደንብ አማርኛ እንኳን የማያወሩ የገጠር ልጆች በጣም ምስኪኖች፣ እነሱ እንትና ቤት መብረቁ ቤት ገብተው ካስፈለገ ሪከርዱን ሁሉ አሰማለሁ። እንዴት እየተንሰቀሰቁ ራሴን ላጠፋ ነው፣ ነጭ ሩዝ እየበላሁኝ ነው ይሄንን ብር አጠራቅሜ ለሙኒት የሰጠኋት ሪከርዱ ስላለ ነው ይሄን ቃል በቃል የምናገረው። እና ብር ይዛብን 11 ወር አመት በ1 ወር ከ15 ቀን ጨርስላችኋለሁ ብላ ይሄው እስካሁን ድረስ ላትም ሪከርድ ስናደርግላትም እንደውም ታስፈራራናለች።
እና ተቸግረናል፣ ለባካችሁ እርዱን፣ ሰዎቹን አላመጣችልንም፣ ብራችንን ትመልስልን፣ ችግር ውስጥ ነው ያለሁት። አንዷም ቪዲዮ ላብራና ከፈለጋችሁ ሰውነት ያልቋል እያለች ነው የምታለቅሰው። ስለዚህ እኔ እንደ ሰው መብረቁ ቤት ገብቼ እንደዚህ በሚዲያ ስማቸውን ለታዋቂ ሰዎች ገንዘብ እየረዱ እኔም ቪክቲም ነኝ። ካሁን በፊት እንደዚህ በሚዲያ ለሰዎች እየረዳ ወደ $160,000 ተጭበርብር ያለው። ስለዚህ ለታዋቂ ሰዎች እየረዱ በውስጥ ድሃዎችን የሚያጭበረብሩና ድሃዎችን ድምጽ የሚያፍኑ ሰዎች እንዳሉ እኔ ቪክቲም ስለሆንኩ የነዛ ልጆች ህመም እኔም ላይ ደርሶ ስለሚያውቅ የልጆቹ ለቅሶ በጣም እንትን ስላለኝ ስለ ሙኒት ገብቼ ተናገርኩ። በቅርብ ቀን ምሳሌ አቡ ፋኖ እኔ በጣም የምወደው ወንድሜ ነው፣ ለሱ ጎኑ የቆመች ናት፣ በጣም ደስ ብሎኛል። ግን ደግሞ ሌሎቹ ሲያለቅሱ ሳይ ደግሞ አቡን ስለረዳችሁ የኔ ወንድሜ ስለሆነ በሱ ዝምላት አልፈልግም። ምክንያቱም እነዛ ሰው የማያውቃቸው ታዋቂ ያልሆኑ እህቶቼ አረብ ሀገር እህቶች አሉ፣ ታዋቂ የማይታወቁ ማንም የማያውቃቸው በየቤት ወባካቸው አስገቡን ስሞትላችሁ ምናምን እያሉ ኮሜንት እየጻፉ ማንም ቼክ የማያረጋቸው ታዋቂ። አሁን አቡን አንድ አበባ ቢሰጥ አንተ ታስገባዋለህ። እነዛን ግን የማይታወቁ ሚስኪን የአረብ ሀገር ልጆችን ግን ማንም አያስገባቸውም። ሜቢ እኔ ላታውቁኝ ትችላላችሁ። እኔም የምታወቀው በምታወቅበት እንደዚህ 5,000 4,000 10,000 ሰው ባለበት ሰው ላረዳ እችላለሁ እንጂ የምታወቀው በመርዳት ነው። ሊቢያ የወደቁ እህትና ወንድሞቼን ወደ ውጭ እንደወጡ በማድረግ ቤቴን እየከፈትኩ ባለኝ ብሬን በማውጣት እንደዚህ ዝም ብሎም ትንሽ ብር አይደለም የማወጣው። እኔም በመርዳት ነው የምታወቀው። አረብ ሀገር ያሉ በውስጥ ነው፣ ያን ያክል በሚዲያ እንድታይልኝ አልፈልግም። እንደዚህ ካርድ እሱ አንቺና እንትን ሁሉ ያስወጣውላቸው ሰዎች አሉ። አይ እንድታውቁ ግን አሁን እሺ እኔ መኖሪያ ፈቃድ ያሰራውላቸው የአረብ ሀገር ሰው ስረዳ ኖሮኝ እንጂ የረዳሁት የእነሱን ገንዘብ ረድቻለሁና ብር የለኝም አግዥኝ ብዬሻለሁ ወይስ ሌላ ሰው አግዙኝ ሰምተሻል? ካላሽኛል አላልኩም። እና የትኛው ቦታ ስትረጂ ስትሳደቢ አንቺ ዘረኝነትን የምታራምጂ ሴት እንጂ የትኛው መልካም ስራሽ ነው እኔ ቆመሽ ለመናገር የሚያበቃሽ? እኔ እንደውም ከአንቺ የባሰ በጣም ሰውን የምረዳ ነኝ። ባይ ዘ ዌይ ከአንቺ የተሻለ ዘረኝነት ላልሽው ልታገኝ አይደል እንዴ? ትምህርት አይደለም። በአንድ ቤት አንድ ታዋቂ ሰው ረድቼ አላውቅም። ታዋቂ ሰው ምኑ ነው የሚረዳው? ያለው ሰው ምኑ ነው የሚረዳው? አንዴ አንቺ ሌላ ችግር ነው ያልክ። የትኛውን ታዋቂ ሰው ስረዳ እንዳየሽ ንገሪ። አንዴ ልጨርስና ከዛ እሷም ትናገራለች። ማሪ እኔ አንድ ጥያቄ ልጠይቅሽ ከይቅርታ ጋር አንድ ጥያቄ ብቻ። አንቺ ትላንትና ማለት ሚዲያ ላይ ስሚን አልጠራሽኝም ወይም ምንም ነገር አላደረግ፣ ቀጥታ ደወልሽልኝ አይደል? በደንብ ኤክስፕሌን አደ በክብር ራሱ ያወራሽኝ ሰው ነሽ። ወላሂ እኔ በጣም አላቅሽም፣ ግን ክብር በጣም ትልቅ ቦታ ነው የሰጠውሽ። ገባሽ? አሁን እሺ አንቺ ለምሳሌ እንደዚህ አይነት ነገር እውነትም ለእህቶችሽ ብለሽ ከሆነ ዝም ብለሽ ምናልባት ማንኛውም ሰው መጥቶ ማለት የሚያለቅስ አንቺ ቶሎ ከመሽ እዚህ ጋር ገደለት ገቢ ትችያለሽ። እዚህ ጋር ለምሳሌ ሙኒት የምትታወቅ ሰው ናት፣ ወይም ከማን ጋር እንደምትሆን ለምሳሌ አንቺን ብርጅስቶን በደንብ ትታወቃላችሁ ማለሽ። ብርጅስቶን የሙኒትን ቁጥር ሼር ታደርግልኛለሽ? ይቅርታ እህቴ እንዲህ የተባለ ምንድነው ነገሩ? ልክ ትላንትና እንዳወራሽኝ እንዴት ብላ ነው የምትቀበልሽ? እስኪ ንገረኝ። ግን አንቺ ሚዲያ ውስጥ ከገባሽ የሆነ ነገር አታክት ስታደርጊያት ኦፍ ኮርስ ማለት መልስ ማለት እንደዛ ሊሆን ይችላል አይደል እንዴ? አንቺ እንዳስረዳሽኝ ያኔ ትልቅ ጭንቅላት ነው ያለሽ፣ እኔ ስረዳሽ ማለት ነው። እሺ ለሽ አንቺ ቀድመሽ ማለት ነው ለሽ አልደወልሽላትም? ሙኒት ለምንድን ነው እንደዚህ የምታደርጊ? ምንድነው ያጋጠመሽ? ለምንድን ነው እንደዚህ ነው የሚባለው? ዳይሬክት ማለት አታክት ወደ ሚዲያ ገብተን እዚህ ጋር የሰውን ማንነቱን ሳናቅ ማለት ነው እንዲህ ገብተን አታክት ስናደርግ ጥሩ አይደለም። እሺ ታሜ ትክክል ጥሩ ላይሆን ይችላል። ግን ምን መሰለክ እኔ አሁን የሷ ብር ሰጠናት የሚሉ ሰዎች ሪሲት ሁሉ ነው ደርሶኛል። ዝም ብለው ስም ለማጥፋት የመጡ ልጆች አይደሉም። ሲጀመር እሷን ራሱ በክብር በትህትና ነው የሚያዋሯት። ሜቢ እኔ ሊሆን ይችላሉ በኃይለ ቃል እንደዚህ ቆጣ ብዬ ምናምን አግሬሲቭ ሆኜ የማዋራት። እነሱ ግን ብር ሰጥተዋት ራሱ ተቆጥተው አይደለም የሚያዋሯት። ሜቢ እኔ ብሆን ልሳደብ ሁሉ ይችላሉ። የኔ ባህሪ ሌላ ነው። እነዛ ግን በጣም ትሁቶች ናቸው። እገስት ላይ ራሱ እባክሽን እያሉ ነው የሚለምኗት። ገብተዋል አይደል? እና መረጃ እኔ ተደርኮልኛል። ያለ መረጃ እኔ ያስፈራራሁበትን አንድ መረጃ አሰሚ አንቺ። እኔ ያስፈራራሁበትን ወይም የተሳደብኩበትን ወይም የካድኩበትን አንድ መረጃ አሰሚ አንቺ። እዚህ ጋር አንድ መረጃ ሁለት አለምሽም አንድ። እሺ በነገራችን ላይ ይሉሽ ሙኒት አንዴ በውስጥ እንደምትሰርቢያቸው ሁሉ ነው የነገሩኝ።
ሚዲያ ላይ እንደምታያት አይደለች። አንድ መረጃ ለዚህ አንድ መረጃ አልኩሽ። እኔ ሁለት አልኩ የልጆቹን ሪከርድ አምጥቼ ልጆች ከ10 በላይ ልጆች እኔ ጋር ብር አላቸው። አንቺ ግን አልኩሽ የአንዷን ልጆች ናቸው 27 የሚሆኑ 37 የሚሆኑ በአንድ ቀን እዳቸውን መክፈል እምችል ነኝ። አሁን አንቺ ታራዝሚዋለሽ በደንብ አድርገሽ። ምክንያቱም አንቺ ጋር የመጡት ልጆች 17 ልጆች እሷ ጋር የመጡትና አስፈራርታናለች፣ ሰድባናለች የሚሉት መረጃ ይስጡልኝ። እኔ የተጋጨሁት ከአንድ ልጅ ጋር ነው። እሷም በማዳማ ያሰደበችኝ የዛለት ስድብ ሳይሆን ማስፈራራት ያስፈራራችኝ እሷን ነው እንጂ ሌላውን ታገሱ እየሞከርኩ ነው ታገሱ ከማለት ውጪ ወይም ትርፍ ቃልም አይደለም። ሙኒት እንዴት ሊሆን ነው እንዴት ነው የሚሆነው ለሚሉት እኔ እያንዳንዱን በዲቴል መንገር አልችልም። ስለ ስራዬ ግን ታገሺ እስኪ 1 ወር እንየው 15 ቀን እንየው ከማለት ውጪ አንቺ እንደዚህ አንቺ እንደዛ ብዬ የሰደብኩትን አንድ አስፈራራች ለምትለው ደግሞ እንዲያረግሻለው ያልኩትን አንድ እኔ ሁለት አልጠይቅም። አንድ ደብል ልክፈል ታሜ 150 ከፍላኝ ከሆነ ልጅቷ ያስፈራራኋት እሰራልሻለሁ እጫወትብሻለሁ ወይም እገልሻለሁ ያልኳትን እኔ 150 ማነው 300 ልክፈላት። አንተ ፊት 300 ልክፈላት። እሺ አሪፍ። እኔ ልጆቹ ሜቢ አሁን አንቺ ምንድነው የምታያቸው? እንገልሻለሁ እንደዚህ ያረግሻለሁ ምናምን እኔ እንደዛም አልነገሩኝም። አንቺ ሚዲያ ላይ ብትወጡ የሚሰማችሁ የለም፣ ምንም አታመጡም፣ ሰው ይስቅባችኋል አይነት ተሰሚነት። እሱንም ማሰሚኝ እኔ እህት በህግ አምላሽ ሸረቆ አንዴ እኔ ልጨርስ። እኔ አንቺ ላይ ኳል ተናገርኩ። ሙኒት አዳምጪ። እሷ የምትሉ እንደዚህ ነው የነገሯት እንጂ ገና ነገሯት። ቆይ ተረጋጊ ሙኒት፣ አትሽኩይ። እኔ በነገራችን ላይ ልጆቹን አላቃቸውም፣ ወላሂ እኔ አላቃቸውም። ግን አንዷ ስታለቅስ አይቼ ነው ገስት ላይ የገባሁት። በጣም ለቅሶ እኔ ሳላውቅ እንባ ይፈሰስ አለቃቀሷ ማለት ነው። በዛ መሀል ነው ገብቼ ነው የተናገርኩት። በዛ መሀል ገብቼ ስናገር ልጆቹ በሙሉ እኔን ፎሎ አድርገው በውስጥ መረጃ ይዘው መጡ። ያ ማለት ያንቺን የድምፅ ሪከርድ ለእኔ ልከውልኛል ማለት አይደለም። የነገሩኝ ነው እየተናገርኩ ያለሁት። ሜቢ ከሰጡኝ ላመጣ እችላለሁ ኔክስት። ግን ልጆቹ ይፈሩሻል። በአጠቃላይ ለምን መሰለሽ የሚፈሩሽ ሚዲያ ላይ ታዋቂ ስለሆንሽ እነሱ ተሰሚነት ስለሌላቸው አፋፋቸውን ተብለው ተሰድበው ስለሚባረሩ ነው። ቆይ ታውራ ይኸውልሽ ቴምር እኔና ሙኒትን እየተነጋገርን ያለ ነው። ጠበቃ ያስፈልጋትም ባይደው እሷ በደንብ መናገር እዚህ ጋር ነው የምንተዋወቀው አይደለ? መታ አላቅም ስላንቺ ምንም የማውቀው ነገር የለኝም። መታ ቴምር እንዲያደረገችኝ ብትለኝ ምንድነው ምላት? መጀመሪያ መረጃውን ላኪልኝና ኢቭን ለማስታረቅ አይደለም ለመክሰስ አይደለም ሚዲያ ላይ ወጥቼ አንቺን ለመወንጀል ማስታረቅ እንኳን ብፈልግ ስሜትሽን ላለመጉዳት ያልሆንሽውን ነሽና ላለማለት ምንድነው ምለው? እስኪ መረጃ ላኪልኝ። የገንዘቡን መረጃ ይልኩልሻል በትክክልም ስላላቸው ነው። ገባሽ? ኦኬ ያን ገንዘብ ስትልክ እሺ አልመልስም ያለችበትን ወይም ደግሞ ያስፈራራችበትን ላኪልኝና ደውዬ አናግራታለሁ። እኔም እኮ ብዙ ከሳሾች እኔ ጋር ይመጣሉ ስለሌሎች ሰዎች ማለት ነው። ምንድነው ምለው? መረጃ ላኪልኝ። ሳሪ ደውላ እኔን ሙኒት እከሌ መጀመሪያ የምትልክልኝ ልንገርሽ፣ ቴምርን ያጠገቤ ብትሆኝ አሳይሻለሁ። ሳሪ ደውለው ሲነግሯት የነገሯት ልጆች አሉ፣ እኔ ጋር ያስተላለፈቻቸውና የከፈልኳቸው ልጆች አሉ። ምንድነው መጀመሪያ የምታደርገው? ሪሲት ትላለች። እኔ ጋር ስትጠይቀኝ እንዴት እንደምጠይቀኝ ልንገርሽ። ሪሲት ትልክልኛለች፣ ቁጥራቸውን ትልክና ሙኒት እስኪችን ቼክ አርጊያት እኔ ጋር መታ ነበር፣ ሰረቅሻት አትለኝም፣ በላሻት አትለኝም፣ ቼክ አርጊ እያት። ምንድነው ችግሩ? አንዲት ልጅ ቤተክርስቲያን ተነጋግረው ተገናኝተው ያናገረቻትን ለምሳሌ ቁጥሯን ልካ እንዲ ታማለችና ሙኒት እንዳታዘገይባት አሁኑኑ መልሽላት። መሲም እንደዛው፣ ጁዬም ጋር እንደዛው። እሷ ጋር ሲልኩ ትመጣና ማሚ እነዚህን አናግሪያቸው፣ እከሊትን አናግረት፣ ዘግይቷል ይቅር ብላለች መልሽ። በጣም በመከባበር በስነ ስርዓት እንነጋገራለን። የአንድ ሰው ስራ አይደለም የምሰራው፣ ብዙ ስራ ስለምሰራ ስልክ ማንሳት ያቅተኛል። የጠቀሙ ይመስሏቸው ጓደኞቼ በዩቲዩብ በፌስቡክ በምን ቁጥር ለቀቁና በጣም ብዙ ሰው ስለሚደውል ማንሳት ማናገር ስላቃተኝ
ምን አድርግ ያለውኝ ኢቭን ዋትሳፕ ላይ አውቶማቲክሊ አንሰር የሚሰጥ የወንድ ጉዳይ ያላችሁ በዚህ ያናግሩ፣ የሴት ጉዳይ ያላችሁ በዚህ ጉዳይ ያናግሩ፣ ካንስሌሽን ያላችሁ በዚህ ያናግሩ ብዬ ከ4 በላይ ቁጥር አስቀምጫለሁ። ያ ከማንም ላለማጉደል የምጥረው ጥረት ነው። የበላ ሰው ስልኩን ስዊች ኦፍ ያደርግና ማናችሁ ምን ታመጣላችሁ ይላል። አንዳቸውንም በዚህ መልኩ የመለስኩት የለም። ሪስፔክት አድርገሽ ብታናገር አናግሮኛል እኮ መብረቁ እኮ አናግሮኛል። ከዚህ ልጅ ጋር እኮ ግጭታችን ነው አላመላልስ ያለን። ትፈጥናለች፣ ከልክ በላይ ትፈጥናለች። የምታምነው በምትሰራበት ቤት ሴትዮ አስፈራርታ ወይም እንትን ብላ የምትቀበል መስሏት ሴትዮዋ ደውላ ስታናግረኝ ምንድን ነው ያልኳት? ታሜ አንተ you will understand what I am saying ኦኬ። የውም ስትደውል የሚወጣው ቁጥር ሼክ መሐመድ ብን ራሽድ ምናምን የሚል ነው። የሆነ ድርጅት ቁጥር ነው የሚወጣልኝ። ኦኬ የጠራውን ስም አንተ አስበው። ኦኬ በዛ አንድ ሴት ደውላ ስታስፈራራ ምንድን ነው የሚሰማ? እኔ አልፈራሁኝም። አንቺ ከኔ ጋር ምንም አይነት ፕሮሰስ የለሽም፣ ባለ ፕሮሰሷ ታናግረኝ ስላት ብትሾፊን አነ በወግፍች ፈህጅራ አለችኝ። አነ ዳውን ፈህጅራ ቢሄበችናት ግልትላ ካላስ ይቢኒ ሂና ኮስትልሚ ቤዛትች እዛ ስታደርሺ ነው ቤዛትሽን የምትወስጂው አልኳት። ወዲያውኑ ነው ኢቭን አንድ ላይ ሆና ነው እኔን ስታሰድብ የነበረችው። ተቀብላ ሙኒት እኔ እኮ በዚህ ወጥቶ በዚህ ኖ አልኳት። አሁን ብርሽን እሷ ተቀብላ ትስጥሽ አለቀ። ከዛ በሽማግሌ መጣች፣ በመሲ ሄደች፣ ከዛ በጁዬ መጣች። ያን ሰዓት አናገርኳትና አየሽው አልኳት፣ የአገሬ ልጆች ሊያስገድዱኝም ሊለምኑኝም ይችላሉ እንጂ አንቺ በመጣሽበት መንገድ አይሆንም ብዬ ቪዛውን ላኩላት። ቪዛውን ይዤው ነበረ ላኩላት። ቪዛውን ልኬ እንጨርሳለን ፕሮሰሱን ታገሺ ስል ልክ የኢትዮጵያ የቆመበት ሰዓት ነበረ። ጊዜ ወሰደ። 2 ወር ጊዜ ነው ያለው ቪዛው። እኔ እና እሷ ተጣልተን ከ1 ወር በላይ ቆይተናል ሲጀመር። ከዛ በኋላ የቪዛው ጉዳይ ሲቆም በዚህ 2 ወር ውስጥ ኤክስፓየር ዳረገ ቪዛው። ግን ደግሜ ማውጣት የምችለው የ450 ድርሃም ነገር ነው። ትልቅ ዲል ሆኖ አይደለም። በዚህ ጊዜ የት ሄደች እሷ? መብረቁ ጋር ሄደች። መብረቁ በስነ ስርዓት አናግሮኝ የ20 ቀን ጊዜ ትስጠኝ ልጁን አስገባዋለሁ ካልኩ በኋላ ለ20 ቀኑ የተወሰነ ቀን ሲቀረው ደወለችና ትጫወችብኛለሽ፣ ቪዛው በወጣ በ10 ቀኑ ከንስለሽ 2 ወር ሞልቶት ነው ኤክስፓየርድ ያደረገው ቪዛው ብላ ስትለኝ ካላስ እያገዙሽ ያሉት ወይም እንደ አይነት ኢንፎርሜሽን የሚሰጡሽ ይጨርሱልሽ ብዬ ጆሮ ላይ ዘጋሁባት። በዚህ ሰዓት ሁሉ አልተሳደብኩም ወይም አላስፈራራሁም። ዘጋሁኝ፣ አለቀ። ከትላንት ወዲያ እንትና ቤት መብረቁ ቤት ትጮሃለች፣ ታለቅሳለች። አንቺ ገብተሽ ከስር ሙኒት የታወቀች ናት፣ ከድሮም የልጆችን ብር እየበላች አባልተሽኛል፣ አንቺ አሳርቀሽኛል፣ አንቺ ወይ ሰርቄ ተከፋፍለና እየሰማሁሽ ነው ሀቢብቲ። ወላሂ አላልኩም እኔ የተናገርኩትን ቃል በቃል ደግምልሻለሁ፣ ቃል በቃል ደግምልሻለሁ። እኔ በጆሮዬ የሰማሁትን ነው እኮ የምነግርሽ። እኔ አላልኩም አልሽ እኮ ሙኒት ግን ማለት ነው። ልንገርሽ ያልሽውን ልድገምልሽ። የሙኒት እኔ ያልኩትን እደግምልሻለሁ። 1 ሚሊዮን ጊፍት ምንድነው 1 ሚሊዮን እርዳታ ሰጥታ 100 ሚሊዮን 10 ሚሊዮን ከነሱ እየበላች ምናምን ማስክ። ይሄ ምናልባት አንቺ የተጠቀምሽው ሲስተም እና ስታይል ሊኖር ይችላል። እኔ ግን አይደለሁም። እኔ 20 ዓመት ደላላ ነኝ። ይገባሻል? የብር ችግር የለብኝም። አልሐምዱሊላህ። ሰዎችን በጊፍት አይደለም የሚይዘው፣ እኔ በፍቅር ነው። ከሳሪ ጋር ስተዋወቅ በጠብ ነው። ከታሜ ጋር ስተዋወቅ በጠብ ነው። ከመሲ ጋር ከጁ ጋር ስተዋወቅ ከሁሉም ጋር በጠብ ነው የምንተዋወቀው። በኋላ ነው እነሱም ስራዬን ሲያውቁ እኔም ስራቸውን ስናቅ ሰላም ይሆን ነው። ከሀቢባ ጋር ብትይ የምንተዋወቀው በጠብ ነው። ከማንም ጋር ልዩ ግንኙነት የለኝም። እምረዳው ለነፍሴ ልጆቹ ማንም ሰው እኔ የማለም ቅመሞች አይደለም እምረዳው። ሙኒት እኔ የተረዳሁትን ነገር እሷ ልጅቷ በጣም እያለቀሰች ስለነበረ ልጅቷ ማለት ተምር ኮንፊውዝድ ሆና ማለት ነው አልቻለችም በሰዓቱ። ያው ቾኮላ ነው ማለት ነው ይሄንን ነገር የተናገረችው። እንደዛ አይደለም ነው ታሜ ወንድም፣ እንደዛ አይደለም። እሱ ብቻ አይደለም፣ እሱ ብቻ ሳይሆን እዚ ላርፍ ኢንፎርሜሽን ካሁን በፊት ኦኬ ከእንትና ጋር የተጣላችሁ በምንድን ነው? ከአቡ ጋር እኔ ይልሽ የተናገርኩትን ቃል በቃል ልድገምልሽ። አንድ ነገር ከአቡ ጋር በተጣላችሁ እንዴ በዚሁ እሷም ሙኒት ሌባና ስትል ነው የማውቀው እኔ በቪዲዮ
በምን ሰበብ አለች? በምን እንደዛ እንዳለችሽ አላውቅማ ሙኒት። እኔ በምን እንደዛ ካላወቅሽ ለምንስ ማን ታነሻለሽ እንዴ? አነሳሽ አንቺ ነሽ ያነሳሽው። ስለ አንቺ እኮ አንስተሽ እኔ በነገራችን ላይ ሀቢባ በጣም የምወዳት በጣም እውነት ለእውነት የቆመች ሴት እንደሆነች ነው እዚህ ሚዲያ ላይ እንደው ከሁሉም እሷ ናት እውነተኛ ሰው። ባይ ዘ ዌይ እኔ ሙኒት በጣም አከብራታለሁ ሀቢባን ነው። አይ ሀቢባ በጣም ማከብራት ጀግና ሴት ነች። ኮንፊደንስ ያለው ለአቋሙ ንቅንቅ የማይል ሰው እዚህ ሚዲያ ላይ ያየሁት እሱን ነው። ግማሹ በጓደኝነት በምናምን ይያዝና አፉን ሲዘጋ እሷ ለእውነትና ለእውነት ለማንም ሳታዳላ እንደው እህቷንና የሆነች የማታውቃትን የሚዲያ ሴት አቅርባ ለእውነት ስትል የምትቆም ሴት እንደውም ሀቢባ ናት። እኔ አይቻለሁ በተደጋጋሚ ሳውቃት 3 ዓመት እኔ ሀቢባ ጀግና ሴት እንደሆነች ነው። ስሟን ባነሳም አንቺ ስላነሳሽ ነው። ምንም እሷ ጋር ለማያያዝ አትሞክሪ። ማከብራት ሴት ስለሆነች አንዴ ሀሳቤን ልጨርስ። አንዴ ይኸውልህ ታሙ ያልኩትን ልናገር ቃል በቃል 10 ሚሊዮን ከሰው ተቀብለው በሚዲያ ለታወቁ ሰዎች 1 ሚሊዮን ይሰጡና ልክ እንደ ሙኒት ስማቸውን ይገነባሉ። ከዛ ከድሆች በውስጥ ተሰሚነት ከሌላቸው ደግሞ ሙልጭ እያደረጉ እየወሰዱ ያስለቅሳሉ ብያለሁ። ይሄ ሪያሊቲ ነው፣ እውነትም ነው። ደግሞ ምሳሌ ለአቡ ረዳሹ በውስጥ ግን ለማይታወቁ ልጆች ግን የ17 ልጆች ብር ይዘሽ ከ1 ዓመት እስከ 8 ወር ታስለቅሻለሽ። ይሄ ትክክል አይደለም። ውሸት። ይሄ አንቺ ወሬ ነው። ይሄ አንቺ ንግግር። ሙኒት አንዴ ሙኒት ትምር እዚህ ጋር መፍረድ አትችይም። አንቺ ሁሉንም ሰው አሁን ለምሳሌ ሲረዳ ግዴታ ማሳየት አለበት። ይሄ ማስመሰል ነው የሚሆንበት። አሁን አንቺ ምን እንደምታደርጊ እኔ እንዴት አውቃለሁ? እንደውም ያኔ ግዴታ መሆን ያለበት ምን ቀኝ እጅሽ ምን እንዳወጣ ግራ እጅሽ ማወቅ የለበትም የሚባል ሐዲስ አለ አይደል እንዴ? እኛ ግዴታ ማለት ወጣን እኔ የማደርገውን ነገር ግዴታ ለህዝብ ማሳየት አለብኝ። ስለዚህ ማስመሰል ነው። ከፈጣሪ ማለት አይቀበልልኝም ሲጀመር። እሷ የምታደርገውን ነገር እዚህ ጋር ሚዲያ ላይ በጀርባ የምታደርገው ምናልባት ከዛም የበለጠ ነው። ተረጋጊ እህቴ፣ ነገሩ እንደዚህ አይደለም። አንቺ አስተዋይ ሰው ነሽ። አናማ ባረፍክ እኔ አላቀሽም፣ ግን ነገሩ እኔ ማውራት ፈልጌ ነበር። ምናልባት እድል ተሰጣችሁ። እሺ ተስፍዬ እንግዲህ ለሁላችሁም እዚህ ታች ላላችሁም 6000 እዚህም ደግሞ ገስት ላይ ላላችሁት አንድ ማስተላለፍ የምፈልገው ነገር ምንድነው? የተበደሉ ሰዎች አሉ፣ ሀቃቸው እንዲመለስ ይፈልጋል። ያንን ነገር ዋና ግቡም የሆነው የነዚህ ልጆች ብር መመለስና ሀቃቸው መመለስ ነው አይደል? ግባችን፣ ዴስቲኔሽናችን፣ መጨረሻው በየትኛውም መልኩ የተበደሉ ሰዎች ካለ እነዛን ሰዎች ጠይቆ ብራቸው እንዲመለስ የላባቸው ዋጋ እንዲመለስና የተሳሳተ ነገር ካለ ለዛ ስህተት ይሄ ነገር ተሳስተሻል ብሎ መስመር ማስተካከል ነው። እኔ ሙኒትን ሳቃት ስትሳሳት ግን ተሳስተሻል እላታለሁ፣ ሀቅ ላይ ስለሆነ ማለት ነው። እነዚህን ነገሮች የተሳሳተችበት ደግሞ በዚህ ብዬ ላውራት እችላለሁ። አሁን ችግሩ ምንድነው መሰላችሁ? ባለጉዳዮቹ ችግራቸውን ይናገራሉ። አስተውለን እስቲ ምንድነው ማድረግ ያለብን ብለን ለመፍትሄው ከምንሄድ ይልቅ ጉዳዩን አጫጩህን አጀንዳ የምናደርገው ከሆነ እመኑኝ እርስ በርስ የሆነ ነገር ለመደረግና እሷ እንደዚህ ተናገረች እንደዛ እንትን ተደረገ ተብሎ በየቲክቶኮቹ ላይ እናያለን። ሰንበዲ ቤት ከፍቶ እሷ ሌባ ነች አይደለችም እንደዚህ ሆና በሚል አጀንዳ ይዞ ለማድረግ እንጂ ለልጆቹ የታሰቡ ነገሮች አብዛኞቹ እየከሸፉ ነው የሚወድቁት። ይከሽፋሉ ግብ ላይ ሳይደረስ ማለት ነው። ለሁላችሁ የምነግረው የሆነ ነገር ተፈጠረ ሲባል በመጀመሪያ ደረጃ ማንም ሰው በቂ ማስረጃ ይዞ መምጣት አለበት። እኔ እዚህ ጉዳይ ላይ አሁን ሙኒት ቪዲዮ የሰራችው አለ ኦሬዲ እነዚህ ኬዞች ጀምሬያለሁ። በዚህ ምክንያት ተበላሽቶብኛል። ለዚህ ደግሞ እየመለስኩ ነው። ታክሲቴ 4 ነጥብ ነው። ይሄንን ነገር ያደረገችው ጫና ስለበዛባት ነው ወይ እንደዚህ ስለተደረገ ነው እንደዚህ ስለሰደብናት ነው ምናምን እያሉ አጀንዳ የሚይዙት ሁሌም አጀንዳ የመያዝ ስራ ነው። ሲጀመር በጫና የምትወድቅም ሰው አይደለችም። የእህታችን ችግር የምታለቅሰው ልጅ በትክክል ተወስዶባት ከሆነ በአግባቡ በስነ ስርዓት ሙኒት ልትመልስ ይገባል። ሙኒት ስለሆነች ወይም ሌላ የለከበደ ስለሆነ አይደለም፣ ሐቋ ስለሆነ ነው። ይሄንን ነገር ግን በምንድነው የምናደርገው? አሁን ማሚን ስናቃት ወይ ሙኒትን ስናቃት የሆነ ነገር ቡሽ ሲያረጓት እልኋ የሚመለስ አይደለም። ሰንበዲ ደግሞ አሁን ትምርም ተቆጥታ በማይሆን መስመር ብላ ሊሆን ይችላል። ዞሮ ታርጌቱ ግን የልጆቿን ብር ማስመለስ ከሆነ እንዴት እናስማማቸው ላይ ነው መልካም መሆን ያለባቸው። ወደፊትም የሰውን ሀቅ የምትጠይቁ ሰዎች የሰዎችን ገበና በማዋረድ እንደዚህ ያልሆነ በቃ ማለት እንደዚህ ሚዲያ ላይ ነው የሰማሁት ተብሎ የሆነ አይወራም እኮ ማስረጃ ያስፈልጋል። ምናልባት የተለያየ ዓለም ላይ ስለተቀመጥን አይደለም። ስለዚህ
አስታቅቀን ሐቅን የሰውን ሐቅ ማስመለስ እንዴት ነው የሚቻለው የሚለውን ሚዛናዊ አይምሮ ያስፈልጋል። ወገንተኛ መሆን አያስፈልግም። እነዚህ ልጆች የተወሰነ ብር ሲያወጡ እኮ እንዴት ላብተፍተው ነው ያመጡት? ያንን መረዳት በቂ ነው። እዛ ጋር የተበላሸባት ነገር ካለም እኮ እናግዝሽ ምንለው የምታደርገው ነገር መልካም ስለሆነ ነው። ምንም የተለየ ነገር ሆኖ አይደለም። እኔ ጋር የሆነ ነገር ሰጥታ ትሸፋፍናለች እነዚህ ግሩፕ ምናምን ኖ በእርግጠኝነት እዛ አረብ ጋር ለአገር ላሉ እህቶች እዛው አጠገባቸው ካለ በላይ ማናችንም ልንደርስላቸው አንችልም። እያወቃችሁ እንትን ማለት ያለባችሁ ማለት ሌሎቻችሁ ማናችንም ማለት ነው። እዚህ በንግግር የሆነ ነገር እናደርግላችኋለን ብለን ልንፎክር እንችላለን እንጂ እዛ ጋር አማራው፣ ኦሮሞም፣ ሙስሊሙም ክርስቲያኑም እዛው አጠገብ ያለ ነው ተረዳርተ መፍትሄ የምታመጣው። ይሄንን አቅማችሁን እንድታጠነክሩት ነው ከስር ያላችሁ በተለይ ማዳም ቅመሞች እዛ ጋር ያለን ችግር እናንተ መፍታት የምትችሉበትን ነገር በብልሃት አድርጉት። አንዱ ሲቆጣ አንዱ ያበረዳ፣ አንዱ ያስተካከለ አንዱ። ከዛ ውጪ ግን እመኑኝ እነዚህ እናንተን የሚረዱ ሰዎች የሉም ማለት ችግሮቻችሁን እየባሰ ነው የሚሄደው። የሚደርስላችሁ ሰው እያጣችሁ ነው የምትሄዱት። ስለዚህ እነዚህ ነገሮች አስተካክላችሁ ይሄ ማለት ግን አሁንም የምናገረው ይሄ ማለት ግን ችግር ሲደረስ ደግሞ እንዴት ነው እህቶቻችንን የምናስተናግደው የሚለውን ነገር ደግሞ መማር አለባችሁ። እናንተ የሆነ ነገር የሰው ኃላፊነት ወስዳችሁ ስትሄዱ በምን መልኩ ነው ማስተናገድ ያለብን? እንዴት ነው መረጋጋት ያለብኝ? አዎ የገባሽበት ነገር በጣም በሚገርም ሁኔታ ደስ ብሎን እኛም ያለውን ነገር እንትን እያልን ነበር ነው ተግባባን አይደል? አንድ ጊዜ ቡሽራ። ስለዚህ አሁን ስራው ተበላሸ። የተበላሸው ባንቺ ምክንያት አይደለም። የሆነ የተጀመረ ነገር የተቋረጠና የተዘጋ ነገር ስላለ ስራው እየተበላሸ መጣ። ይሄንን የተበላሸውን ነገር እንዴት እናድርጋቸው? ኤምኬም እኔ 5 ሰው ልሰድልሽ እንትና 6 ሰው ልሰድልሽ እያለ የሚያቀሉት ነገሩን ለማስተካከል ነው። ሙኒት ይሄ ስራዬ ነው ብላ እየሰራች ነው። ስራዋ ግን ይሄ እንደዚህ ማድረግ ነው ተብሎ የሚደረገው ደግሞ የስም ማጥፋት ምን ያህል ዳሜጅ እንደሚያመጣም እያወቅን አይደለም። ተግባባን አይደል? እኛ የጀመርነው ቢዝነስ ሰንበዲ መጥቶ ቲክቶክ ላይ ስለተናገረ የሚያበላሸው ብዙ ነገር አለ። ብዙ ነገር የተገለፋበት የተገነባ ነገር በአንዳንድ ተጨባጭ ባልሆነ ነገር ማለት ነው። የሆነ ነገር ይባልና ሰዎቹ ከታረቁ በኋላ ያንን የሚያስተካክል ግን ነገር ምንም አይባልም። ስም ይጠፋና የሆነ ነገር ለማስተካከል የሚደረግ ነገር የለም። ኔጌቲቭ ነገር ላይ ምን ያህል ስም እንደሚጠፋ እናውቀዋለን። ዞሮ አሁንም ማስተካከል ያለብን የተበደላችሁ ሰዎች እንደዚህ መብረቁ ቤት እኮ ስትገቡ መብረቁ መፍትሄ እንደሚያመጣ ስለምናቅ ነው። እያንዳንዱን ነገር ከእህቶቹ ጎን ስለሚሆን ነው። ያስጠራል እሱ። ሀቢባም ጋር ሲገባ ማንም ሰው እኔ ጋርም ብትጠይቁ ያለውን ነገር ጓደኛዬ ስለሆነች ወንድሜ ስለሆነች ብዬ አይደለም ማደርገው። ስቴፑን አውቀነዋል ወይ ወይስ ደግሞ በሞቀበት እየገባን ነው ወይ ጉዳዩ የምናጋግለው? እልህ ውስጥ ነው ወይ የምንከተው? የተበደሉት ሰዎችን ብር የማስመለስ ጉዳይ ላይ ነው ወይ ትኩረታችን የሚለውን ማጤን መቻል አለባችሁ። ስለዚህ አሁንም ችግር ያለባችሁ ዶክመንት ያላችሁ ሰዎች በአግባቡ ትጠይቃላችሁ፣ በአግባቡ መልስ ይሰጣችኋል። ስራ ስለሆነ እናንተም ብራችሁን አውጥታችሁ ስራ ለማግኘት ነው። እሷም ማሰራችኋለሁ ብላ ነው። የተፈጠረ ነገር አለ። እንዴት አስተራርቀን ነገሩን ወደ መስመር አስይዘን እንትን እንላለን። ምከፍለው ነገር አጥቻለሁ፣ ብሩ ጠፍቶብኛል፣ እባካችሁ እርዱኝ ያለች አይደለም። ያለውን ነገር እያስተካከልኩ ነው፣ ጊዜ ስጡኝ በሚል ነው። ይሄ ስራ ደግሞ ማንም ሰው ጋር የሚፈጠር ነገር ነው። ስለዚህ ይህንን ነገር በአክሴፕት ተደርጎ መስተካከል ባለበት መልኩ ሶሉሽኑ ያ ነው መሆን ያለበት። አሁንም ትምር ለእህትሽ ተጨንቀሽ ይህንን ነገር አድርገሽው ከሆነ ደግሞ በዚህኛውንም ጎን ማየት ሚዛናዊም ሆኖ ደግሞ ነገሮችን ለማስተካከል ካልም መሆን በቁጣና በነገሮች ውስጥ ብትሄዱ አሁንም ግቡ አንደርስበትም። እነዛ ልጆች ጋር መፍትሄ አያገኙም። መፍትሄው ምንድነው የሚሆነው? ኦኬ እንደዚህ ነገር ሲባል እኔ በወቅቱ ተሰምቶኝ ነበር፣ ሶሪ ፎር ዛት። እንደዚህ ዶክመንቶች ግን ደርሰዋል። እነዚህ ዶክመንቶች ደግሞ ልጆቹ በጣም ያሳዝናሉ። ምን እናድርግ? መፍትሄ ምን እንስጥ? እንዴት እናድርግ? ተብሎ እንደ እህት ተቀራርቦ መስራት ነው የሚሻለው ብዬ ነው የማስበው። አመሰግናለሁ። ታሚ ላውራ። እሺ እነ ቀሲስ ከመጡ ደግሞ እየጠበቁ መሰለኝ። እሺ እንደነገርኩት ታሚ አሁን እነዚህ ልጆች እኛ ፌመሶች ስለሆንን እኛ ጓደኛ ማቾች ስለሆንን እኛ ስለምንተባበር ሀቃቸው አይውጣ የሚል ህግ የለም። ማንም አይልም፣ ሊልም አይችልም። ከሙን ይጀምሩ። እኔ ግን ስለ ጓደኞቼ ጠቅላላ መናገር የምፈልገው ተምር እንዳለችውኛ በአንበሳ በጥቅማ ጥቅም ምናምን የምንገዛ አይነት ሰዎች አይደለም። ይህንን የምናገረው እኔም ብቻ ሳይሆን እንዳለችው መሲ ብርጅስቶንም ራሴንም ጨምሬ ነው። ምክንያቱም
የእንደዛ ሰዎች አይደለንም። ተረዳኛለህ? ከአንድ አይሉ 2 3 ጊዜ 3 4 ጊዜ አይተሃል። ላንተ ሁሉ መጥቼ ታሜ ሙኒት ታስተካክል፣ ሙኒቴ ነይ ቤቴ ብዬ ቤተ ክርስቲያን ያገኘኋትን ልጅ ይዤ መጥቼ ብሯን መልሽ ብዬ አስመልሳለሁ። ተምር አመለካከቷ በዚህ ከሆነ ማረም መቻል አለባት። ግን ታሜ አሁንም ልንገርህ፣ እኛ ፌመሶች ስለሆንን፣ እኛ ሰው ስለምንረዳ፣ እኛ ታዋቂ ስለሆንን እኛ አንጠየቅም ማለት አይደለም። የዚህ አይነትም ሴት አይደለችም ሙኒት። አንጠየቅም ማለት አይደለም። የመጠየቅ ግዴታ አለብን። ለምንስ ነው የማንጠየቀው? ግንሳ ሪስፔክት በተሞላው መልኩ በመከባበር መልኩ እንዳልከው ቅድም ተምር ሳሪ ነይ መሲ ነይ። ምንድነው ሙኒት የምትሰራው? ምንድነው የምታረገው? እሷን ማናገር እንኳን ባትፈልግ እናንተ ምንድነው እየሰራችሁ ያላችሁት? ይሄ ነገር ተገቢ አይደለም ነው መባል ያለበት እንጂ በአንበሳ ተይዛችሁ በምን ተይዛችሁ፣ ይሄ በጣም ኖር ነው። ሲቀጥል ደግሞ ሰው ለመርዳት ሰው መሆን ብቻ በቂ ነው። ማንኞቹም ልጆች በእኛ ምክንያት አንድ ዘለላ እንባ እንዲያፈሱ አንፈልግም፣ ማንኞቹም። ሲቀጥል ደግሞ ሙኒት በምንም አይነት መልኩ እዚህ ሚዲያ ላይ የታወቀችው በራሷ ጊዜ ነው፣ ማንም አይደለም ያሳወቃት። ስለዚህ ምናልባት ተምር አመለካከትሽ እኛ እንደምታስቢው እንደዚህ አይነት ነገር አድፈልፍነን አብሰልስለን እንደዚህ እምን አይነት ሰዎች አይደለንም። ስለዚህ ሙኒትን መጠየቅ ከፈለግሽ መጠየቅ ትሽ እኔ ቤት ራሱ ይዘሽ መጥተሽ ወይ መሲ ቤት ይዘሽ መጥተሽ ሳናቀርብልሽ ቢቀር ኖሮ ነው እኛን እንደዚህ ነው ያረጋችሁት እናንተ ደፋፍናችሁ ማለት ያለብሽ እንጂ ኔቨር እንደዚህ ልትያትሽም። ከዛ ውጪ ሙኒት አሁንም ቃል ምገባልሽ ነገር ነገም ከነጎዲያም ነገም ዛሬም አትልም፣ ነገም ዛሬም አትልም። ቀድምም ሰምተሻታል። የብርም ችግርም እንደሌለባት ታውቃለች። እሷ የምታስተካክለውን አስተካክላ እያንዳንዱ የቶቿን ብር ትመልሳለች። ለዚህ ደግሞ እኔ አንገቴን እሰጣለሁ። ለምን እንደሆነ ታውቂያለሽ? እሷ የምንም አይነት የብርም የምንም ችግር ስለሌለባት ከኛ የበለጠ እንደውም እህቶቿን ቀርማ የምረዳው ሙኒት ስለሆነች አውቃለሁ። ይሄንን እመኝ ተምር። ነገር ግን አሁንም ቢሆን ጥያቄ መጠየቅ ከፈለግሽ ማገዝ ከፈለግሽ ማወቅ ከፈለግሽ እኔን መጠየቅ ትችያለሽ፣ መሲንት መጠየቅ ትችያለሽ፣ ታሜን መጠየቅ ትችያለሽ፣ ሁሉንም መጠየቅ ትችያለሽ። እንደዚህ አይደለ እንዴ በእናንተ ውስጥ ያለው ይሄ ነገር ለምን እንደዚህ ሆነ ብለሽ መናገር ትችያለሽ። መልስ ባንሰጥሽ ብናድፈነፍንብሽ ሌላ ነገር ብናረግብሽ ወጥተሽ አታሽ ልታረግ ትችያለሽ። ይሄ ትልቁ ስህተትሽ ነው። ከዛ ውጪ እኔ እውነቴን ስነግርሽ ሙኒትን እሺ በነገራችን ላይ እኔ በአንበሳ ተገዝታችሁ አላልኩም። ይሄን ንግግርሽን እረሚ ሳራ፣ እኔ አልተናገርኩም። ይሄን እዚህ መድረክ ላይ ታሜ መናገር ይችላል። እኔ በአንበሳ እየተገዛችሁ የሚል ቃል አልወጣኝም። ከየት እንዳመጣሽው አላውቅም። ሙኒት ጋር ነው እንደውም ንግግራችን። ስለእናንተም አልተናገርኩም። አንቺ ጋር በውስጥ ግን ተነጋግረናል። ንግግሩም ላይ በአንበሳ የተገዛችሁ የሚል ነገር የለም። እኮ አልሽ። አሁን እዚህ ስለተናገርሽ ነው። ኖ እዚህ አይደለም ያልሽው፣ እዚህ አይደለም ያልሽው፣ መብረቁ ነው ያልሽው። እኛ እንደሸፈንን እኛ በጊፍት በጥቅማ ጥቅም ሙኒት እንደምትይዘን እኮ አይደል የተናገርሽው? በጓደኝነት ኖ ወይ እንደዛ አይነት ስሜት እንዳይሰማሽ። ሁሉም በጊፍት ነው የተገዙት። እኛ በጊፍት ከሆነ ነው የምልሽ። ሳሪ ሁሉም በአንበሳ ተገዝተው ነው ካልኩኝ አዎ ነው የምለው። እኔ በነገራችን ላይ ካልኩም በጥቅማ ጥቅም ከሆነ አዎ ተጠቅማቸዋል እላለሁ። እኔ አልዋሽም። ባይ ዘ ወይ በድንቅና ነው የምታወቀው። ካልኩ አዎ ብያለሁ ነው የምለው። ብዬ ከሆነ አላልኩም እንጂ አዎ ነው የምለው። ግን አላልኩም። እርግጠኛ ነኝ። ሪከርድ አታመጭልኝም። ግን በጓደኝነት እንደዛ ከሆነ እኛ ማስረጃ እናመጣለን። ችግር የለም። እሺ አምጩ ብዬ ከሆነ እኔ አዎ ብያለሁ እላለሁ። ችግር የለብኝም። ግን በጓደኝነት ስለምሷን ስለሚያውቋት እሷ ታዋቂ ስለሆነች ይሸፋፍኑላታል ብያለሁ። አሁንም እንደዚህ አይነት ስሜት ስለሚሰማኝ ነው እኔ ምነው ያንን የምለው። እንደዚህ አይነት ስለሚሰማኝ ኦኬ ጥሩ። እናንተ ለእውነት ከቆማችሁ እኔ ሙኒት ጋር ምንም ችግር የለብኝም። ሙኒት በምታረገው ነገር ደስ ይለኛል። እኔም ድሃ መርዳት ስለምወድ ደስ ነው የሚለኝ። የተቸገሩ ሰዎች ጋር ስትደርስ ደስ ይለኛል። እሱ ጥሩ ፓርት ነው። ግን ደግሞ በውስጥም እሷን አምነዋት እንደመታመን አምኖ እንደመከዳት እና
በዛ ባደረጉት ልክ ያደረጉትን ሳይደረግላቸው ሲቀር እንዴት እንደሚያምን ነኝ የማውቀው። ስለዚህ እነዛን እህቶቿን በውስጥ አሁን እሷን አምነዋት ምንም እኮ ሙኒትን በሚዲያ ነው የሚያውቋት። እንደዚህ ሰራለው ስትላቸው በአንድ ወር ከ15 ቀን ጨርስልሻለሁ ስትላቸው እንደውም አከፋፈሉ ስማርት ቢሆን እኮ መጀመሪያ 30% ከዛ 40 መጨረሻ ላይ 100% ነው የሚከፈለው። 100% ነው እኮ የሰጧት። ከማውቃቸው ልጆች ካናገሩኝ እምነታቸው ራሱ እንቅልፍ ሊነሳት ይገባል እሷን። ስለዚህ አልካደችም። አዎ አልካደችም። እሱ ጥሩ ፓርት ነው፣ ጥሩ ጎን ነው። ግን ደግሞ ልጆቹ አሁን አንዷ ከነገረችኝ አንድ ነገር ብቻ ልናገር። ታምራት በአንድ ወር ከ15 ቀን አስጨርስልሻለሁ አለችኝ አለች። ከዛ እኔ ደግሞ ከገጠር ወንድሜን ወደ ከተማ አምጥቼ በአንድ ወር ከ15 ቀን የሚያልቅ መስሎኝ ቤት ተከራየው። ምግብ እችላለሁ አለች። የትራንስፖርት አለ አለች። የቤት ኪራይ አለ 11 ወር አለች። አረብ ሀገር ማዳም ቤት እየሰራች ከተማ ሰው አስቀምጣ የትራንስፖርት የምግብ የቤት ኪራይ 11 ወር ጠበቀቻት። ያቺ ልጅስ ይሄንን ነው እኮ ማሰብ ያለባችሁ። እንደዚህ አይነት ሰዎች 17 ሰዎች አሉ። እነዛን አስቧቸው አጆች። አሁንም ትምር ሐቢብቲ እቺ ልጅ እኔ ጋር መጣለች። በነገራችን ላይ 11 ወር አለችሽ። ውሸታም ናት። መጀመሪያ ለኔ ማለት 7 ወር አለች። ከዛም በኋላ ሙኒትም ጋር ስደውል ስንት ወር? 1 ወር ከ20 ቀን ምናምን አለች። ስለዚህ ሁሉንም መጥቶ የሚነግሩሽ እውነት ብለሽ ማለት አንቺ ደግሞ መወሰን ቶሎ የለብሽም እህቴ፣ መቸኮል የለብንም። ሁላችንም ሰው ነን። እነሱ ማለት የሚያመጡልሽ ነገር ትክክለኛ ሊሆን ይችላል፣ ትክክለኛ ላይሆን ይችላል። እዚህ ጋር አንቺ እውነትም ለነሱ አስበሽ ከሆነ እንዲህ ቶሎ ማለት ቸኮለሽ መፍረድም የለብሽም። የሙኒትም ስልክ ሰጥቶኝ ሄሎ እህት ሙኒት እንዲህ አንቺ የምታደርጊው ነገር ደግ ነው፣ ግን እንደዚህ እህቶች እየደወሉብኝ ምንድነው ነገሩ? ከዛም በኋላ መልስ ልታገኝ ትችያለሽ። ከዛም በኋላ እነዛ ልጆች ተመለሰሽ ብትጠይቃችሁ አዎ 1 ወር ከምናምን 11 ወር እንዴት ሆነ እህቴ? እቺ ልጅ አሁን የምትነግረኝ ወንድሜ እዛው አዲስ አበባ ነው ሆቴል ተከራይቶ ነው የተቀመጠው አለችኝ። ከገጠር መጥቶ ነው የዛሬ ሳምንት እኔ ጋር ነው የመጣችው። እኔ ደግሞ ሙኒትን አናገርኩኝ። እህቴ አለቻት ስፒከር ክፈት አለችኝ። ታሚ ከፈትኩት ሙኒት። ከዛ ስታወራት እህቴ አሁንም ብር የምትፈልጊ ከሆነ የኔ ሰተት ነው እስካሁን ድረስ ማለት የተቀየረ ህግ ምናምን ከፈለግሽ ብርሽን አሁን ነይና አሁን ሙሉ ልስጥሽ። መጠበቅ ከፈለግሽ ቪዛ እንድጨርስልሽ ወላሂ ረብል ዓለሚን መጠይቅኝ። እኔ ስፒከር ከፍቺ ልጅቷ ፍለፊት ይወዚህ ቁጭ ብላ ሙኒትን በስልክ ስታወራት ከፈለግሽ አሁን ነይና ብርሽን ሰጠሻለሁ አለቻት። ወይም ከፈለግሽ በቪዛ እንድቀጥልልሽ እንድጨርስልሽ ከፈለግሽ አሁንም አለ። አይ እህቴ በቃ እኔ አምንሻለሁ ችግር የለም ብላ ይሄ የዛሬ ሳምንት አንቺ አሁን የተናገርሽው ልጅ ማለት ነው ወንድም የ11 ወር ምናምን ያለችሽ አዲስ አበባ ተቀምጦ ሆቴል ነው የተቀመጠው። አስብሽዋል? እሷ በራሷ ፈቃድ ማለት እሺ አንቺ ቀጥይልኝ ብሩን አልፈልግም አንቺ ጋር ይቀመጥ አንቺ ጨርሽልኝ ብላ ነው የጨረሱ የተስማሙ። ዘላ አሁን ወደ አንቺ መጡ ድራማ አጀንዳ የሆነ ነገር ለማድረግ ብሎ ነው። ሌሽ ይሄንን ጥያቄ ላንቺ ሳይሆን ለልጆች እናንተ መጣችሁ ማለት ደስካስ አደረጋቸው ከሙኒት ጋር እዛው ሌላ ቦታ ሄዳችሁ ስሟንን ያበላሻችሁ። ሌሽ ለምን حرام عليكم يا اخي። እሺ ታሜ እኔ አንድ ነገር ብቻ ልበል። በቃ አንድ ብቻ ነገር ልበል። እኔ ስለ እውነት እነዚህ ልጆች አላውቃቸውም። ይሄም በደንብ መታወቅ አለበት። ተቸግረናል ሲሉ ሲያለቅሱ ስላየውኝ ነው እዛ ጋር ገብቼ የተናገርኩት። ለእውነት ነው የቆምኩት። ሙኒትን እኔ አሁን ከዚህ በኋላ አልነካትም፣ አልናገርም። ግን የልጆቹን ብር እንድሰጣቸው አድርጉ። ተሰይት በቃ እኔ ምንም የምፈልገው ሙኒትን እኔ እኮ ሶስት ረዳ አውቃታለሁ አልኳችሁ እኮ። ሰው ሙኒት ጋር ያገናኘኝ የልጆቹን ባ ነው፣ ልጆቹ ሲያለቅሱ ነው። እና ደግሞ እኔ በእንደዚህ አይነት ኬስ ካሁን በፊት ቪክቲም ነኝ። እንደዚህ አይነት ህመም ይገባኛል። ሰው በቃ ትርዳቸው። አሁን በወር ከ15 ቀን ብላ ረጅም ጊዜ ሲቆይ እስኪ አንተ አስበው። ደግሞ ቪዲዮ ላይ እየሰራችሁ ሴቶችን ነው ያለችው። እያንዳንዱ የተቀበለቻቸው አብዛኛው ከ50% በላይ ወንድማችሁን ወይም ባላችሁን አመጣላችኋለሁ ብላ ነው። ስለዚህ 100% ክፍያ ሲጀመር መፈጸም አልነበረባቸው። ምን አረብ ሀገር ላሉ እህቶች በዚሁ መልእክት ማስተላልፈው እህት ወይም ወንድም ማምጣት ከፈለጋችሁ ለደላላ 100% አትክፈሉ። ፕሮሰሱ እያለቀ 20%፣ 30% ከዛ 100% ቪዛ ሲሰጣ
ተረጋግጦ ሲሰጣችሁ ማለት ነው። እሱም ፌክ አለመሆኑን አረጋግጣችሁ ቪዛው። በጣም ብዙ ልጆች እኔ እዚህ ሲያቀብጠኝ እዚህ ጉዳይ ውስጥ ባለፈ መብረቁ ውስጥ ቤት ገብቼ ሳወራ የሚልኩልኝ ጉድ በውስጥ እኔ አልችልም እንደዚህ አይነት ነገር አትላኩብኝ። አሁን እኔ የሙኒትንም ጉዳይ ዘጋ ሲያለቅሱ ስላየው እንጂ እኔ የተዘረፉ ሰዎችን አስመላሽ አይደለሁም። ግን የአረብ ሀገር ልጆች በጣም ነው የሚያሳዝኑት። ስለእውነት በጣም የገጠር ልጆች አማርኛቸው ራሱ በጣም እንትን የሚሉ ልጆች እንደዚህ ያክል ብር ደላላ በልቶናል፣ እንደዚህ ያክል ብር ደላላ በልቶናል። እናንተ መጀመሪያ ክፍያ ስትፈጽሙ ተጠንቀቁ። እኔ ስለ ሙኒት ብቻ ስለገባውበት ነው እንጂ ስለሌላ ደላላ አያገባኝም። ግን እባካችሁ የአረብ ሀገር ልጆች ተጠንቀቁ። በጣም ምስኪኖች ናችሁ፣ ሰው ታምናላችሁ። የሙኒትን ጉዳይ ግን እኔ ላነሳም ፈልጌ አይደለም። ግን በቃ እናንተ የልጆቹ ምር እንድትሰጥ አድርጓት። እኔ ከዚህ ውጭ ሌላ ሙኒት ጋር የሚያገናኝ ነገር የለም። ስለእውነት ስሚ ልንገርሽ፣ የሙኒት ጉዳይ የማን ጉዳይ የሚባል ነገር የለም። ሰው ለመርዳት ሰው መሆን ብቻ በቂ ነው። አንቺ የምትረጁ በሰውነትሽ ነው። ማንኛውም ሰው ሲበደል ካየሽ፣ ማንኛውም ሰው ሲያለቅስ ካየሽ፣ ማንኛውም ሰው መርዳት ግዴታሽ ነው። እንደ ሰውኛ ተረድተሽኛል። አሁን አንቺ ሙኒት ከኛ ጋር ስለሆነች፣ እኔ ከነታሜ ጋር ስለሆንኩኝ፣ መሲ ከኛ ጋር ስለሆነች በቲፎዞ ምናምን አይደለም። ሀቅና እውነት ካለሽ የማንኛውንም ድምፅ የመስማት ግዴታ አለብሽ። ስሚኝ አዳምጪ። አሁንም ቢሆን ድምፅ በመስማትሽ በመናገርሽ ጄጅ እያረኩሽ አይደለም። ግን አሁን ሙኒት እንዳልሽው በእኛ ስር የተደበቀች ሰው አይደለችም። የኔ ነገር እሺ። ከዛ ውጭ ግን አሁንም ቢሆን ሙኒትን ያለውን ነገር እንድታስተካክል እናረጋለን። በእርግጠኝነትም ታስተካክላለች። ግን አሁን እዚህ ጋር መተን ኤክስፕሌን ስለተደራረግን ስለተጠያየቅን አንቺ በተአምር ወደኋላ የምትይበት ነገር ሊፈጠር አይገባም። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። እንደውም ወደኛ መተሽ ልታግዥን ልትረጅን ይገባል። አይተሽንም አታቂም እኮ ስንረዳ መተሽም አታቂም። ምን ሆናችሁ ነው ብለሽ ጠይቀሽን አታቂም። እስኪ ጀምሪ፣ በነገር ሳይሆን በሰላም በፍቅር በትህትና። አንድ ነገር ልንገርሽ ሳራ። እሺ ጥሩ። እኔ እናንተ የምትሰባሰቡበት እርዳታ ላይ ሜቢ ተሳትፌ ላይሆን ይችላል። እኔ በማንነቱ እየተመረጠ የሚገደል የአማራ ህዝብ አለኝ። ለዛ ወገኔ ግን ፊት ቀደም ሚዲያ ፊት ለፊት ካሉት የአማራ በማንነቱ እየተመረጠ ለሚገደሉ ህዝቤ በገንዘቤ ማንም የሚቀድመኝ ሰው የለም። እናንተ የምትረዱበት ቦታ የለውም። አረብ ሀገር ያሉቶችን በነገራችን ላይ መኖሪያ ፈቃዱ ላይ ያሰራውላቸዋሉ ዱባይ። እናንተ ጋር ግን አልመጣሁም። እኔ ገብቶሻል። ሊቢያ የሚኖሩ በቤቴ በአቅሜ አሰባስቤ ወደ 4 ልጆች እንዲወጡ አድርጌያለሁ ወደ ሌላ ሀገር። ገብቶሻል አይደል? እኔ ሰው በመርዳት የምታወቅ ነኝ። ባይ ዘ ወይ ቴምር፣ እኔ ይኸውልሽ እንደዚህ ሰው ጋር ስጣላ ፊት ለፊት ተጋፍጬ ልሰዳደብ እችላለሁ። ከዛ በላይ ደግሞ ማንነቴ ለሰዎች አዛኝና የተቸገሩን በመርዳት ሞር ደግሞ ነው ፎከስ ማረገው በአማራነታቸው ለተጎዱ ወገኖቼ ነው ፎከስ ማረገው። በማንነታቸው ተመርጠው ለሚገደሉ ወገኖቼ ይሄን አስረግጬ ነው የምነግርሽ። አንቺ ቤት መጥቼ ላረዳ እችላለሁ እንጂ እንደውም እንደኔ እዚህ ሚዲያ ላይ የሚረዳ ሰው የለም። ይሄን የሚያውቁ ያውቁኛል። ነገራችን ላይ መርዳት ማለት ገንዘብ ብቻ አይደለም። እኔ እየጠየኩሽ ያለሁት ስለ ገንዘብ ብቻ አይደለም። እኔ መጀመሪያ እየጠየቅኩሽ ያለሁት ስለ ሰውኛ ነው። አሁን እንዳልሽው እዚህ ጋር ሳሪ ኤኒዌይ አንድ ነገር አቋርጬ ልግባ። አሪፍ ነው ትምርም በምትሽው አግዥ እህት አለም መልካም ነገር ነው። ድምጽ መሆኑም ክፋት የለውም። ድምጽ ላጡ ሰዎች በየትኛው መልኩ ድምጽ ይሆናል። የግድኛ ጋር ተቀላቅሎ ወር ደግሞ ምናምን አይደለም። ግን ድምጽ ሲኮን እንዴት እንጠይቃቸውና እንዴት አስተካክለን ለተበዳዮች ፍትህ እንጠይቅ ሚለው ላይ እንድታሰምሩበት ነው። እንደ ወንድም እኔ ትምርን አውቃታለሁ። መልካም ልጅ እንደሆነች አውቃለሁ። በሀሳብ ማንግባባቸው ነገሮች ካሉ አንግባባም። በመልካም ከሆነ ደግሞ እንግባባለን። ይሄ ነገር ምንድነው መፍትሄ ነው እየፈለግን ያለ ነው። መፍትሄው ላይ ደግሞ እንዴት እንነጋገር ነው። ክፍተት የነበረው ምንድነው እኛን ማግኘቱ ላይ ኦር ደግሞ ሰንበዲን ማግኘቱ ላይ ክፍተት ከነበረ ያንን ክፍተት ማስተካከልና ለመፍትሄ መሄድ ነው። አሁን እዚህም ታም የሚያሉት እኛን ኮንታክት አርገሻለሁ እኛን ብትጠይቂን ምናምን ነው እየተባለ ያለው። ችግር ያለባችሁ ልጆች ጓደኛ ናቸው ብላችሁ ከማሰባችሁ በፊት መጠየቅና መሞከር። አይን እሱንም ጠይቄው እንትን አላለኝም ሸፍነውታል ለማለትም እኮ መጠየቅ አለባችሁና በጓደኝነት የሚሰራ ነገር የለም። እኔ እህቶቼ ተሳስተው ከሆነ ማረም አለብኝ። እኔም ስሳሳት ስለሚያርሙኝ ማለት ነው።
ስለዚህ አሁን ታርጌታችን መሆን ያለበት ከዚህ በኋላ ይሁን እንደዚህ አይነት ነገሮች ሲፈጠሩ በየትኛው መልኩ ድምጽ መሆን መረዳዳቱ መልካም ነው። ብዙ የተበደሉ ልጆች ስላሉ መልኩ ብዙ ስለሆነ ምንም የማያውቁ እህቶች በሚሊየን ስለሚጭበረበሩ እንዴ ሙኒቲም እኮ ሌባዎችን እኮ የማስመለስ ስራ ላይ ብዙ ተሳትፋ እኮ ሰክሰስ አድርጋለች። እዚህ ጋር ደግሞ የተፈጠረባት ችግር ላይ እሷም ችግር ካለባት ላትጠየቅ አትችልም። አሁን ይሄንን ነገር ግን እንዴት ነው የምናደርገው? ምንድነው የተፈጠረው? እውነታው ምንድነው? የተሞከረውስ ነገር ምንድነው? ቀድመን አሁን አንዳንድ ሰዎች በየቤታቸው ለጥፈው የሚያደርጉት ነገር ልክ ስላልሆነ ነው። ስለዚህ አንዳንዴ ውለታም የምንረሳ ሰዎች ውለታውን የተደረገላችሁ ሰዎች መናገር እንድትችሉ የተበደላችሁም ካላችሁ ደግሞ መታችሁ እዚህ ላይ ችግር ደርሶብኛል ይሄ ነገር ይታይልን ብላችሁ ጠይቃችሁ የመፍትሄው አካል ለመሆን ነው መጣር ያለብን። ስለዚህ ተምር ለምታረጊው ነገር እናመሰግናለን። የግድ ነሳሪ ጋር መምጣት አይጠበቅብሽም። በገባሽ በምታቂው በምትሽው ነገር አግዥ እህቶችሽን። ድምጽ መሆን መልካም ነው። ድምጽ ስንሆን ግን የመፍትሄ አካል ለመሆን እንሁን። የልጆቹን እንባ ለማበስ ይሁን በትህትና በአክብሮት ስቴፖች አሉት የሚጠየቅበት። ተስፋ ያጭበርብራል ሲባል እኔ በተጠራውበት መጥቼ መናገር ስችል ስጠየቅ ኤቪደንስ ሲመጣ ነው ነገሮችን መፍትሄ የሚያገኙትና እልህ ውስጥ ባትጋቡ የግል ባታደርጉት። የሆነ ሰው ጉዳይ ከተነሳ የዛን ሰው ጉዳይ ለማስፈጸም በትህትና ስቴፕ በመጠየቅ ያለውን ችግር በአግባቡ በመለየት መፍትሄ ማምጣት ይቻላል። ስለዚህ አሁን ሁላችሁንም እናመሰግናለን። አሁንም የተበደላችሁ ሰዎች ካላችሁ ባለው ነገር ይኸው ታሜም አለ እኛም አለን። ኃላፊነት ወስደን እንጠይቃለን፣ እናስተካክላለን። ምንም የተለየ ነገር አይኖረውም። ከዛ ውጪ ግን በተገኘው አጋጣሚ ግን አታክ ለማድረግ የምትሄዱ ሰዎች እነሱ እኮ እንደዚህ ሆነው እሷ እንደዚህ ሆና ምናምን የምትሉ ሰዎች እርግጠኛ ሆኜ የምነግራችሁ ከሌብነት ጋር የምትተባበሩ ካልሆናችሁ በስተቀር ምንም እንፋታው ነገር የለም። እህቶቻችን እናግዛለን፣ እናስተካክለው ነገር እናስተካክላለን። የተሳሳትን ከሆነም ደግሞ እንታረማለን። ምታርሙን እናንተው ናችሁ፣ ምታግዙንም እናንተው። ስለዚህ በዛ መልክ ነው ማውራት ያለብን። አሁን ላደረጋችሁት ነገር ከልብ እናመሰግናለን ሁላችሁም። ቴንክ ዩ። በኋላ ወደ ዘር ገባች። ይሄንን ነገር ማውራትም አልነበረባትም። እኔ እዚህ ጋር ፖለቲካ ቤት የገባችበት ምክንያት ደግሞ ሪላይዝ አድርጋ ታምራት ሙኒት ዘረኛ ስላለቻት ነው። እኔ ዘረኛ አይደለሁም ያለችው ገባ። ዘረኛ አይደለችም። ኖ ደገመችው። አሁን ማለት እኔ መርዳትም አማራ ምናምን ማለት እሷ ባፏ የምትናገረውን አንቺ አይደለም ትያለሽ። መብረቁ ቤት እኮ ዘረኛ ብለሻታል። ምናልባት ሌላ ያፏን ንግግር ተቀብዬ ነው ያልኳት። ምን ሆነሽ ነው? ሙኒት ለሚሞተው ማህበረሰባችን መርዳትና ድምጽ መሆን ዘረኛ ካስባለን ጥንብ ዘረኞች ነን። እኔን ያንቺ ትርጉም ነው እሱ ያንቺ ትርጉም ነው የኔ አይደለም። ሐቢብቲ አላህ ይርዳ አለኪ። እዚህ ጋር ቤት ማለት ፖለቲካ ምናምን እንደዚህ አይነት ነገር እኔ አናውቅም። ስለ እንደዚህ ነገር እኔ አይመለከተኝም። ኦኬ እዚህ ጋር እኔ እንደዚህ ልጆች መርዳትም ካለብን ለዛራችሁ ወይም ለሃይማኖታችሁ ብለን አይደለም ነው መረዳችሁ። ይሄ ነው የኔ ዓላማ፣ ዋናው ዓላማ ሰው ስለሆኑ ብቻ ነው። አማራ አከሊ ምን አመጣው እዚህ እህቴ? እኛ የምናወራው ስለ እንደዚህ ምስኪኖች ማን ይደርስላችኋል? ከፈጣሪ በኋላ ማን ነው የሚደርስላችሁ? ተነስታችሁ ወደ ዘሩ ምናምን ሄዳችሁ ትንሽ ቆይታችሁ ወደ ሃይማኖት እሷ እኮ ናት ያለችው። ታሜ አንተ ቤት እኮ አሁን አንቺ ዘረኛ ያለችኝ እኮ ሙኒት እኮ ነች። እኔ እኮ አይደለም መጀመሪያ ሌላ ቦታ ነው የምትልሽ። ኖ ወላሂ እዚህ አንተ ቤት ነው ያለችው። ቤትን ተመልሰህ እንትኑ ነው የእሷን ንግግር። እሷ ናት አንቺ ዘረኛ ያለችኝ። ተው ዘረኛ ስላለችኝ ነው እኔ መልስ የሰጠኋት። ቀድማ በፊት ነው ገና እንደገባች አንቺ ዘረኛ ነሽ አለችኝ። ለዛም ቢቀሌ ዘረኛ አይደለሁም። እሺ አንቺ ዘርሽ የምትወጂ ሰው ነሽ። ማንኛችሁም እዚህ ጋር ዘር ኦፍ ኮርስ የሚወድ ሰው ነው ግዴታሽ ነው። ገባሽ? ግን እኔ መጠይቅሽ አንቺ አንድ ሰው ከመጣለሽ ከዘርሽ ውጪ ማለት ነው ሌላ ዘር ሆኖ መጣለሽ እርዳታ ይፈልጋል፣ ትረጂዋለሽ አትረጂውም? እህቴ እረዳለሁ፣ ረድቼም አውቃለሁ። አሁን ባለው ትረጃለሽ። ሰው ስለሆነ ነው ሳህ በነገራችን ሰው ስለሆነ ብቻ ነው። ሰው ስለሆነ ነው። በቃ ይሄ ነው ማውራት ያለብሽ። ዘረኛ ነሽ ብላ ስለተናገረችኝ ነው።
አንዴ ይኸውልህ እኔ አክብሬ ጠርተኸኝ ደውለህ ጠርተኸኝ ነው የመጣሁት አይደል? ታሜ ትክክል። ለምንድን ነው የምታስወርደኝ? ሲጀመር ከገስት ላይ ማስወረድ የለብህም። ኖ ይቅርታ ብዬሽ ነው ኖ ደጋግሜ ይቅርታ እህቴ ላስወረደሽ ነው አልኩሽ። ከዛ ነው ያው ለምን እሷ ለተናገረችው ነገር ነው እኔ ተናገርኩት ወንድሜ። እሷ እኮ ዘረኛ ነች ስላለችኝ ነው። እኔ ማለት ይኸውልሽ እኔ በእኔ በኩል ማለት ነው እንደዚህ አይነት ነገር ከቤቴ ማለት እንዲወራ አልፈልግም። እባክሽ እህቴ ስለዚህ ማለት ገብተን ማለት እኮ አላነሳሁትም። የዘር ጉዳይ አነሳሁኝ። አንተ ቤት ግን መጀመሪያ እሷ ዘረኛ ስላለች ነው ያነሳሁት። እሷ ስላለች ነው ከመጀመሪያው። እኔ አይደለሁም እኮ ከመጀመሪያ የተናገርኩት። እኔ ያልሽውን ነው ደግሜ ያልኩሽ። እኔ አንቺ መጀመሪያ አንቺ ነሽ ያልሽው። ኦ ማይ ጋድ ያልሽውን ነው ተቆየውባችሁ። አንቺ ሙስሊም ነሽ ትመያለሽ። መጀመሪያ አንቺ አይደለሽ አንቺ ዘረኛ ብለሽ ተሳደብሽው። ወላሂ በመብረቁ ቤት ቁጭ ብለሽ የአማራ ልጆችን እየሰበሰብሽ ስትይ ነበርሽ። አንቺ ነሽ ለአማራ ነው የማማራ ጭራሽ መብረቁ ቤት ስለማራ ዘረኝነት ነው። እዚህም ደግሞ ደገምሽው። ዘረኛ ነሽ። ምን ታመጫለሽ? እነግርሻለሁ። በስ የኔን እንከን ነው አይደለም የምትፈልጊው? የኔን ስህተት ነው የምትፈልጊው አይደል? አዎ ዘረኛ ነኝ ካልሽም አዎ ዘረኛ ነኝ። በቃ ሙኒት ተረጋጊ። اوف يا الله يصبرني عليكم والله العظيم. ገንዘባቸውን ልጆቹ በመብረቁ በኩል ሄደው እየተነጋገሩ ከነበረ እዛው ጋር ይጨርሱ። ልጆቹ ይኸውልሽ ከሩቅ ዘመድ የቅርብ ጎረቤት ይሻላል እንደሚባለው ነው። እዛ ሀገር ያሉ የማዳም ልጆች ችግር ሲደርስባቸው የሚደርሱላቸው እዛው ያሉት ልጆች ናቸው። እነ ሳራ፣ እነ ጉቺ፣ እነ ሙኒት፣ እነ መሲ፣ እነ ጁዬ ናቸው የሚደርሱላቸው። ሌላ ሰው ሄዶ የሚደርስላቸው ነገር የለም። ገንዘባቸውንም ሰጥተው ቪዛው ፕሮሰሱን እንትን ካላለ አንቺ ባለሽበት አገር ሆነሽ አንቺ በገንዘብ ቪክተም ሆኛ ቃለው ብለሻል። አንቺ ቪክተም ይሄንሽበት ወይና እዛ ጋር ልጆቹ አሁን ገንዘባቸው የተወሰደበት ወይ እህት አለም አንድ አይነት ነገር አይደለም። ስለዚህ ገንዘባቸው ተወስዶ ተከልክለው አይደለም ወይም አልሰጣችሁንም ተብለው አይደለም። ይሰጣችኋል እየተብለው ከሷ ጋር እየተነጋገሩ ከሆነ እዛው ባሉበት ነገር ይጨርሳሉ እንጂ አሁን መስመሩን ስቶ እየሄደ ያለው ነገር ልክ አይደለም። ያንድን ወገንም ደግሞ ሳይድ ይዞ መናገርም ልክ አይደለም። ቱ ቢግን ዊዝ አንቺ መጀመሪያ የልጆቹን ብሶታቸውን ሰማሽ፣ ሲያለቅሱ አስለቀሱሽ። ከዛ በኋላ ከዚህኛው ሳይድም ከሁለቱም ወገን ጠይቀሽ ነበረ ጀጅ ማድረግ የነበረብሽ። ግን አሁንም ገንዘባቸውን ለመስጠትም ለመከልከልም እዛው ያሉት ሰዎች ይበቃሉ። ላይክ አንቺ ከውጭ ሆነሽ እኔና አንቺ ከውጭ ሌላ ሀገር ላይ ሆነን እንትን ስንል እልህ ነው እንጂ የምናጋባው ነገሮችን ነው እንጂ የምናበላሸው። ስለ ዱባይ ህግ የምናውቀው ነገር የለም። በህግ የሚያስጠይቃቸው ከሆነ እኔ ሶሻል ሚዲያ ላይ ነው ሁሉንም የማያቸው የምከታተላቸው። በህግ የሚያስጠይቀውን ነገር አንዱ ሲያጠፋ ማናቸውም ማንንም ዝም አይሉ። መሲ ስታጠፋ መሲ አጥፍተሻል እንደዚህ አታድርጊ ብለው ሁሉም ተነስተው ይናገራሉ። ታሚ ደግሞ ሙቹዋል ነው። ሁሉንም ሰው ይናገራል። ሁሉንም ሰው በሚያውቀው ህግ መሰረት ይነግራቸዋል። በሚያስተምር ያስተምራል፣ በሚረዳው ይረዳል። ስለዚህ ተምር አንቺ እዛ ቦታ ላይ ስለሌለሽ በዚህ ጉዳይ ላይ 17ም ይሁኑ 27ም ልጆች ያናገሩሽ ታሜን አናግሩት ብለሽ እንትን በያቸው። አንቺ በማታውቂው ሀገር ህግ ገብተሽ በማታውቂው ሀገር ባልነበርንበት ሲጀመር ባልነበረበት ነገር ላይ ገብቶ የአንድን ወገን ይዞ ጀጅ አድርጎ አንድን ሰው ወንጀለኛ ማድረግ ሁሉንም ደግሞ በጭፍን መናገር እንዲህ ብላችሁ ስትጠሯት እንዲህ ስለሚደረግላችሁ ምናምን የሚባለው ነገር ኢትስ ሮንግ። ስለዚህ አንቺ የልጆቹ መበደል የልጆቹ እንትን ከሆነ ያሳሰበሽ እጅሽን አውጪና ፐርሰናል ነገር ከነሱ ጋር የለሽም። ሁሉንም ነገር ታይላቸውና እዛው እነሱ በሚጨርሱት ይጨርሱ። ድምጽም ካስፈለጋቸው እኮ እዛ ዱባይ ላይ ያሉት ልጆች ድምጽ ለመሆን ለማንም ይበቃሉ። ከዱባይ አልፈው ሳውዲ፣ የመን ላለ ሰው ድምጽ መሆን የሚችሉ ሰዎች ናቸው። እነሱ እርስ በራሳቸው በአገራቸው ህግ መሰረት ይዳኙ። አንቺ ከዚህ ውስጥ እጅሽን አውጪና ፐርሰናልም ነገር የለሽም ከሙኒት ጋር፣ ሙኒትም ከአንቺ ጋር ፐርሰናል ነገር የላትም። ለራሳቸው ለነታሜ ታይላቸው። መሲ መክሰስ ሲኖርባት ታሜ መንገዱን አሳይቷታል፣ ምክር ሰጥቷታል። ማስታረቅና ክሷንም ማንሳት ሲኖርባት ደግሞ ታሜን ያስታረቃቸው። ለራሳቸው በቂ ሽማግሌ ያላቸው ህጉን የሚያውቁ። ስለዚህ የአረብ ሀገሮቹን ነገር ለራሳቸው ታይላቸው። ተምር ፕሊዝ። ቴንክ ዩ ታሜ።
እናመሰግናለን እህት ሀኔ። እውነት ነው ተምር። በነገራችን ላይ አሁን ሙኒት ክፉ ሰው ብትሆን ልንገራችሁ ሁላችሁ፣ ክፉ ሰው ብትሆን አንድ ቤት ማለት ስሟ ከተጠራ ሐታ ብር አለባት እነዚህ ልጆች ብራቸውን ወሰደች አይደል እንበል። ይሄንን ስትሪም ላይፍ ለምሳሌ ሪኮርድ አድርጋ ፖሊስ ጣቢያ ሄዳ ብትከሳቸው መክሰስም ትችላላችሁ። ለምን? ምናልባት እናንተ ልትሉ ትችላላችሁ አይ ሐቅ አለባት ያኒ ያነሱ ሐቅ ስለወሰደች እነሱ ደግሞ ሐቃቸውን ለማስመለስ ብሎ ነው የገቡት። እሺ ልክ ነሽ፣ ግን እዚህ ሀገር ማለት ሌላ ነው ህጉ ምን ይላል? ሐቅ ካለሽ ከሷ ሚዲያ ሳይሆን ሚዲያ ምንድነው? ፖሊስ ነው ይመልስልሻል? አይችልም። እኔ ሀገር መምጣትም አለብሽ፣ ህግ ድረስ መምጣትም አለብሽ፣ መክሰስም አለብሽ። ከዛም በኋላ እኛ ራሳችንን እንጠይቃታለን። ግን አሁንም ክፉን ብትሆን እመኒ ክፉን ብትሆን እነዚህ ልጆች የትም ገብቶ ማለት ነው ስትሪም ላይፍ ሪኮርድ አድርጋ መክሰስም ትችላለች። ስንት ነበር የሚፈልጉ ከሷ? በኢትዮጵያ ለምሳሌ 300,000 200,000፣ እሷ ምናልባት 1 ሚሊዮን ካሳ ልጠይቅ ትችላለች። አስብሽዋል? ይሄንን ነገር አብዛኞቹ አያውቁም። ይሄንን ነገር ደግሞ እኔ ማለት እነሱ ማለት ነው ተጠቀሙ ማለት እንደዚህ አለላቸው። ሙኒትም እህቴ ናት፣ ከኛም አታልፍም። እነሱም እሷ ሙኒትም ደግሞ እህቶቿ እንዲጎዱባት ስለማትፈልግ መቼ ያቃታታል። ሙኒት ማለት ምናልባት ወደ 20 ምናምን ዓመቷ ነው እዚህ ሀገር። ያኔ ህጉን ታውቀዋለች፣ ከብዙ ሰው በላይ ማለት ህጉን ታውቀዋለች። ስለዚህ አሁንም እህታችን ሀኒ የተናገረችው ነገር እውነት ነው። አንቺ ምን ልጆቹም ሐቃቸውም ለማስመለስ ብለሽ ከሆነ ይሄ እኔን አታውቅኝም። እኔ ዳይሬክት ሙኒትም ማውራትም ትችይ ነበረ። እንዲህ ቾክልሽ ማለት ወደ ሚዲያ ማለት ስም ማበላሻት እንደዚህ ከሚሆን ዳይሬክት ሄሎ ሙኒት እህቴ እንዲህ ደርሶኛል እባክሽ ምንድነው ነገሩ? በደንብ አንቺ ልክ ትናንትና እንዳወራሽኝ በሪስፔክት ወላሂ በሌሊት ሆኒ ማለት ስልክ አላነሳም፣ አጋጣሚ ነው ያነሳውልሽ። በሪስፔክት ስታውሪኝ እንዴ በደንብ ነው ያወራውሽ። ማለት ትችይ ነበረ እህቴ፣ ግን ቾክልሻል። እንዲህ ገብተሽ ማለት መናገርሽ ትላንትና አይ ዶንት ኖ መቼ እንደነበረ ብቻ ማለት ቾክልሻል። ሚኪ ዌልካም ወንድሜ ገብተሃል። አዎ ታሜ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንዴት ነው እንደማለት ሰላም አለን። ያው ብዙ የሚያስጨንቅ ነገር እንዳለ አይቻለሁ ሚዲያ ላይ። ዞሮ ይህንም ነገር በሰላማዊ ነገር ለመፍታት አሁንም አረፈደም ቀላል ይመስለኛል። ያው እንደምታውቀው ወደ ሚዲያ ከመጣ አንድ ነገር የሚቀበለው ሰው ብዙ ነው። እንደ አይነት ነገር አለ እንዴ ምናምን ደግሞ እንባ ለቅሶ ሲቀላቀልበት ስሜት ኪን ይነካዋልና ቃላቶች እየከረሩ ነው የሚሄዱት። አሁንም ስላረፈደ ነገሮችን በቀላል ማስተካከል ይቻላል። የተቀያየሙ ሰዎች ደግሞ ላፊ ቃል የተነጋገሩ ሰዎች ካሉ ይቅርታ ተባብለው ጉዳዩ ማንና ማንን ይመለከታል የሚለው ላይ ትኩረት ቢደረግና ባጭር ነገሩ ቢቋጭ የሚል ነው። ምክንያቱም ከተራዘመ ሌሎች ነገሮች ተጠላለፉ ስለሚሄዱ የተቆራረጠ ቪዲዮ ነው ያየሁት። ዲፕሊ ነገሩን በደንብ አላውቀውም፣ ግን ከሙኒት ጋር ቴምርም የተበደልን ያሉ ሰዎችም ያሉትን ነገር በተወሰነ መንገድ አይቻለሁና አሳዝኖኛል፣ አሳስቦኝም ነበር። ግን አንድ ላይ ሳያችሁ በጣም ደስ ያለ ታሜ። እሺ እናመሰግናለን። ትምር ሀቢብቲ ተረጋጋሽ አሁን። አይ እኔ በደንብ ተረጋግቻለሁ። እኔ እኮ ነገሮቹን አግሬሲቭ እየሆነች እየመለሰች ያለችው እሷ ናት እንጂ እኔ አሁንም ቢሆን ነገሮቹን እናንተ እሷ ትስጣቸው ስል አያገባሽም ከፈለኩ ከለክላቸዋለሁ በአንቺ ከሆነ አልሰጣቸውም የሚል መልሶች ነው የመጡት። ንግግርሽ እኮ ነው እንደ የኔ ንግግር ምንድን ነው? እኔ ከሙኒት ጋር ጸብ የለኝም፣ ልጆቹንም አላውቃቸውም። እሷንም የማውቃት ሰው ስትረዳ አውቃለሁ ብዬ ከተናገርኩ ስለ ሙኒት መጥፎ ነገር እሷን አግሬሲቭ አድርጎ የሚያናግር ነገር የለም። አይ የምታመጩን ያለውኝ ምናምን እስኪ አልሰጣቸውም ብሎ በእኔ ማሳበብ ግን ብሩን ላለመስጠት ነው እንጂ እኔ ምንም አቅም የለኝም። ከሷ ኪስ አውጥቼ ላሰጣቸውም አልችልም። ይሄ በደንብ ይታወቃል። ግን እነዛን እኔ ስለ ልጆቹ እኔ ብቻ ሳይሆን ሁሉም ሰው ድምጽ ይሆናቸዋል። ሜቢ እኔ ትንሽ ጎላ ብዬ ስለተናገርኩ ሊሆን ይችላል እንጂ ብዙ ለልጆቹ ስጭ ሚላት ሰው ሜቢ ከ5000 4000 ሰው ሙኒት ለልጆቹ መልሽ የሚል ሰው ሊሆን ይችላል። ገብተዋል አይደል? እኔ ብቻ አይደለሁም። ስለዚህ እሷ አነጋገሯ አግሬሲቭ ሆና እስኪ ባንቺ ከሆነ ታሰጭኛለሽ ምናምን በእኔ አላሰጥሽም። ይሄን እንድታውቂ። ልጆቹ ግን በእኔ አቅም ወይም እኔ ካንቺ ኪስ የገባን ብር አውጥቼ ልሰጥ አልችልም፣ አቅሙም የለኝም። አንቺ ግን አሳዝነውሽ መስጠት ከቻልሽ ስጫቸው ነው፣ ሌላ ነገር አይደለም። እኔ ጋር ለሚያጋባሽ አዳምጪ። ቴምር አንድ ነገር ልንገርሽ፣ አንቺ በጣም ስማርት ሴት ነሽ፣ በጣም የተካንሽ ሰው ነሽ።
ንግግር ትችይበታለሽ። ምክንያቱም የለመድሽው ነገር ስለሆነ። እንደዚህ አይነት ነገር ደግሞ እኛ አልለመደብንም። ስፔሻሊ እኔ ለሚዲያውም አዲስ ነኝ። ለምትናገሪው ትርጉሙ ስለሚገባኝ ማድረግ የፈለግሽው ንቅናቄሽ፣ እንቅስቃሴሽ ስለሚገባኝ ዳይሬክት እናገርሻለሁ። እንዳንቺ ማቀናበር ግን አልችልበትም። አንቺ ቀምመሽ አሳምረሽ ተረጋግተሽ ኤክስፒሪየንሱ ስላለሽ ትናገሪያለሽ። እኔ ግን የምትናገረው ንግግር ያመመኝን ያህል ነው ከአንደበቴ የማወጣው። ይሄ ነው ለውጣችን። ገባሽ? ግን አሁንም ነገር የምፈልገው ቴምር ሙኒትም ሆነች ቴምር ሁለታችሁም ምናልባት የልጆቹ ጉዳይ ከሆነ ሁለታችሁን እንደዚህ ያገናኛችሁ እናንተ ከዚህ በኋላም ለምትነጋገሩት ነገር ኃላፊነት ውሰዱ። የመጀመሪያው። ሁለተኛ የልጆቹ ገንዘብ ካለ ምናልባት በምን መልኩ ነው ገንዘቡ ሊኖር የቻለው? ለምን ልጆቹ እንደዛ ሊሉ ይቻሉ? ሙኒት ይሄን ነገር በደንብ ክሊር አድርጋ ማስረዳትም ስለምትችል ጭምር ሰውም እየሰማ ስለሆነ አሁን ምናልባት ልጆቹ እርዳታም ካስፈለጋቸው ገንዘቡ የሚመለስም ነገር ከሆነ ያለውን ነገር በትዕግስት ማየቱ ጥሩ ይመስለኛል፣ እንደኔ ከመነጋገራቸው በለጠ። ለምን እዚህ ላይ ነገሩ ሲወጠር የሁለታችሁም ጥላት የሆኑ ሰዎች በመካከል ነገሩን ያራግቡታል። አንድ ሁለተኛ የነገር እርዳታ ነው የሚሆነው። በቃ ይሄን በያት ነው የሚሆነው። ልጆቹም ቢሆን ገንዘቡ እንዲመለስላችሁ ከፈለጋችሁ በቃ ጥያቄውን አቅርባችኋል። ጥያቄውን ሰምተው ሙኒትም ይሄን ነገር እንኳን ይሄን ሌላ ነገር መፍታት የምችል ሰው ናት። እኛ ብዙ ነገር ስትረዳ እናውቃለን። ቴምር እንዳለችው ይሄን ነገር መፍታት አያቅታትም። ካለም ደግሞ ምናልባት ጊዜ የሚያስፈልግም ከሆነ አምኖ ነገሩን በጊዜ መመለስ ይቻላል። ካልሆነ ደግሞ መነጋገሩ ነው። ሁለታችሁ ግን ከዚህ ያለፈ ባትነጋገሩ ከዚህ በኋላ ቢበቃ። ሚኪዬ እኔ ስላልነበርክ ነው ተናግሬያለሁኝ። እኔ እርዱኝ፣ አግዙኝ፣ ጊዜ ይሰጠኝ እንዲበሉኝ አላልኩም። ይስተካከል፣ ሊስታቸው ይምጣልኝ፣ እሰጣለሁ። እራሴ ጋር ካሉት ውጪ ወይም እኔ ያላናገርኳቸው ካሉ ይሰጠኝ፣ የሁሉንም እሰጣለሁ ብዬ ተነጋግሬ ጨርሻለሁ። ትላንትናም ጥሪ ስታቀርብ የነበረች ሙኒት የበላቻችሁ ማለት የሰረቀቻችሁ ማለት ነው። የእሷ አማርኛ ጥርት ያለ ወይም የተስተካከለ እንደሆነ አድርጋ እኔ የምናገረውን አንድ ቃል ይዛ ማስፋት ትፈልጋለች። ዘረኝነት አታካሂጅ ላልኩት አሁን ዘረኛ ተባልኩኝ። በዚህ ወጥቶ በዚህ ገብቶ እንትና ቤት ትላንትና በመብረቁ ቤት የተናገረችውን ቃል ነው የደገምኩላት። ሌባ እያለችኝ አይደለም፣ የስራ ገንዘብ እንጂ ለምኛ አልተቀበልኩም፣ አልተበደርኩም፣ ኪሳቸው ገብቻ አላወጣውም፣ ከአካውንታቸው ሀካ አላደረኩም። ስራ ጀመርኩ፣ አያዋጣም፣ አይሆንም፣ ችግር አለው፣ አቆምኩኝ። እመልሳለሁ። የቆየባችሁም ምንም ያለባችሁም እኔ ኮንታክት ያላረኳችሁ መብረቁ ጋር ሊስታችሁን ስጡ፣ ቼክ እያረኩ በሪሲት እሰጣለሁ ብያለሁ። እርዱኝ አላልኩም፣ ጊዜ ስጡኝ አላልኩም፣ ምንም አላልኩም። ግን ለምን ነገሮችን ማስፋት፣ ሌላ መልክ ማስያዝ፣ ሌላ ታሪክ ማምጣት ለምን እንደምትፈልግ አላውቅም። የሰው ልጅ ጥያቄ ይጠየቃል፣ ሲመለስ ጉዳዩ ይዘጋል አይደለ እንዴ? ለምን እሷ እንደምጠመጥመው እንደምታሰፋው ምንም ሊገባኝ አልቻለም፣ ምን እንደሆነ ችግሯ። ያው የሚዲያ ባህሪ ነው ብለን ያዘውና አሁን ዋናው ነገር አንቺ እንዳልሽው እንግዲህ ልጆቹ ለመብረቁ ሊስቱን ይስጡ፣ እኔ መልሳለሁ ነው። ስራው አያዋጣም፣ ስራው ተበላሽቷል፣ እመልሳለሁ ካልሽ ይሄ በቂ መልስ ይመስለኛል። የቴምርና አንቺ ደግሞ አንድ በመሆናችሁ ወይም ደግሞ ለልጆቹም ምናልባት ያለቀሱም ሰዎች የተጎዱም ሰዎች ካሉ ለመርዳትም ከሆነ ሁለታችሁ አንድ ላይ ብትሆኑ ሞር ተጠቅሟቸዋላችሁ በሌላ ነገር ከምትነጋገሩ ይልቅ። እኔ ብዬ ማስበው ነው። ቴምርም በጣም በእርዳታ የምትታወቅና ስረዳም ጥሩ ነው የምትረዳው። ሙኒት ደግሞ እዛ አካባቢ ላሉ ልጆች እውነት ለመናገር እኔ እስከማውቀው ድረስ ጥሩ ስትረዳ ይቻለሁኝ። አሁንም ይህን ቀላል ነገር መፍታት ይቻላል። ብዙ ነገሩ እንዳይሰፋ ወደ ሶሉሽኑ ብትሄዱና ነገሩ ባጭሩ ቢቋጭ ሚዲያ ላይ ከዚህ በላይ ባይራገብ። ታሜ እንደዛ ይመስለኛል። ሰብሳባ አድርጉትና። ሰላም ሚኪ ቡሽራ ውሳኔ የሚያስፈልጋቸውን ነገሮች መወሰን፣ ጊዜ የሚያስፈልጋቸው ነገሮች ከሆኑ ጊዜ መስጠት፣ ብዙ እንትን ላለ ማለት ብዬ ቀጥል። ቡሽራ እውነት ነው ሚኪ፣ ነገሩ መርዘም የለበትም ጋይዝ። እኔ የምታከብረን ከሆነ ትምር ሙኒት ይቅርታ ተባበሉ፣ ጉዳዩን ዝጉት። ልጆቹም ደግሞ የተበደሉ አሁንም ትምር የሚመጣልሽ ሰው ካለ አስተላልፊ ወደ እኛ
አንቺ ሩቅ ነሽ ያለሽው ብዙ ሰምተናል እዚህ ጋር እኛ ቶሎ ምን ደርስላችሁ አንቺ አትሊስት ምናልባት ድምፅ ልትሆኝላችሁ ማለት ነው ወደኛ መጣሽ እኛ ማለት በተግባር ካልተገኘን የዛን ሰዓት ማውቀስም ትችላላችሁ ማለት ነው እህቴ ስለዚህ ባካችሁ ይሄንን ጉዳይ መርዘምም የለበትም ሁለታችሁም እህታሞች ናችሁ ይቅርታ ተባባሉ ይሄንን በቃ ነገሩ ይዘጋ እየሰማሽኝ ተመር አው ሰምቻለሁ በነገራችን ላይ ታሜ እኔ አንቺና ሙኒት በደምብ ተረድቻለሁ እኔ እዚህ ሚዲያ ላይ ሰው ከተናገረኝ እየተከታተልኩኝ የተናገሩኝ ሰዎች ወይም የሆነ ስለኔ የሆነ ነገር ካረጉ በመናገር ነው የምታወቀው እሷ ግን ቪዲዮ ሁሉ ሰርታ ምናምን ሳራም ሳትቀር ቪዲዮ ላይ ሪከርዶች ደርሰው ምንም አላልኳቸውም ምክንያቱም በዚህ ልክ መመላለስ ስላልፈለኩ ነው እነሱ ጋር ስለኔ የሆነ ነገር ከተባለ ግን እኔ ሰውን አልደርስም ከነኩኝ ግን በደንብ ነው እየተከታተልኩ እነዛን ሰዎች መናገር የምፈልገው የኔ ፐርሰናሊቲ ነው ግን ሙኒትን ቪዲዮ ሁሉ ሰርታ እኔ ተናግሪያት ዝም ብዬ ኢግኖር አድርጊያት ሳራም በላይ ተናግራ ዝም ብያቸዋለሁ ያ ማለት ነገሩን ማባባስ ስላልፈለኩ ነው ማባባስ አንዴ ሳራ አንዴ ተናገርኩት አጥሪ ምንድነው የተናገርኩት እሺ አንዴ ሚዩት አድርጊ አንዴ ምን ላይ ዛሬ ተጨረሰ እዚህም ራሱ እኮ አድሎነትሽን የጓደኝነትሽን እንጂ እኔና እሷን ለማቀራረብ አይደለም ማርያምን ስሚ አዳምጪኝ እኔ ሁለታችሁም አንድ ናችሁ ስሚ አዳምጪኝ አንድ ናችሁ እኔ ምንም ልዩነት የለብኝም ምን አለያችሁ ምክንያቱም አንቺም እሷም ሁለታችሁም አንድ ናችሁ ሚዩት አድርጊ አንዴ በቃ ሳሪ እንደዛ ከሆነ አንቺ አስታርቂያቸው እሺ እንታስታርቂያቸው ሚዩት አድርጊና ቆይ አንዴ እሺ እና እኔ ነገሩን ማባባስ አልፈለኩም ነው ስላልፈለኩም ዝም አልኩኝ አልተናገርኩም ቤቴንም ከፍቼ አላወራውም ገብቷችኋል ምክንያቱም ዛንተና ቤት መብረቁ ቤት ሊስት ይሰጠኝ ብላለች እሰጣለሁ ብላለች ተባለ ኦኬ ሶ ስለኔ ነው ቪዲዮ የሰራችሁ ሳራም ተናገረች ሶ በዚህ ልጆቹ ዋናው ብራቸው ሙኒትም ሰጥ ከሆነ ምን አገባኝ ብዬ ዝም ነው ያልኩት የሚያውቁ ያውቁኛል እኔ ስነካ በጣም ለኛ ስለሆንኩ በደንብ ነው የምናገረው ስለዛ ስለተናገረኝ ሰው ምናምን አልተናገርኩም እናንተን ያ ማለት ነገሩን ኢግኖር አድርጌዋለሁ ማለት ነው ልጆቹን ብራቸው ከተመለሰ እኔ ከሙኒት ጋር ለምን እጣላታለሁ እሷ እንዴ ትርዳ ወደፊትም የምረዱ የተቸገሩ ሰዎች ካሉ ትርዳ እኔ ዱባይ አይደለም ትክክል ናችሁ አጠገባቸው ያላችሁ እናንተ ናችሁ በተግባር ምደርሱላችሁ እናንተ ናችሁ ግን ይሄ ደግሞ ሚዲያው ቲክቶኩ አጋጣሚ እኔ ከአሜሪካ እናንተ ከዱባይ እንደዚህ ቁጭ ብለን መወያየት እንችላለን ያንን ፕላትፎርም ነው የተጠቀምኩት እኔ ተበድለናል ሲሉ ሲያለቅሱ ሰማን የተናገርኩት እሷም ደግሞ ድሃዎችን ስለምትረዳ እነዚህ ልጆችም ድሃ ስለሆኑ ታግዛቸውና ብራቸውን ተመልስላቸው ነው ይሄ በትትና እንጂ በኃይለ ቃል እየጠየቅኩ አይደለም አሁንም ወደፊትም ምን ብራቸውን ከመለሰችው ሙኒት ጋር ምን ያነጋግረኛል ምን ያጣላኛል በቃ እኔ እኮ ተናግረው በጣም የምወደው ወንድሜን ሳያን ስለረዳችሁ በጣም ደስ ብሎኛል እዛ ግን ሲያለቅሱ ሳይ ደግሞ ገስት ላይ ገብቼ እንዴት እንደዚህ ታረጋለች ብዬ ተናገርኩ አለቀ ከመራ አንድ ነገር ልንገርሽ ሚጥሚጣን ታውቂያታለሽ አይደለ ሚጥሚጣን ታውቂያታለሽ ሚጥሚጣ ከዚህ በፊት አንዲት ልጅን እሳሪ ቤት ተሰብስበን ይመስለኛል ይዛት መጣች ከሷ ልጅ ጋር በትክክል ሰበቡን ባላስታውሰው 160 ሺህ ኔጋ ነበራት ለምሳሌ እሺ ምን አርጋ መጣች መሰለሽ ሚጥሚጣ ስትመጣ ጉዳዩን አጣርታ ጥፋቱ ማንጋ እንደሆነ ለምን ይሄ ነገር እንደሆነ መታ ስትጠይቀን ስታናግረን መሲና አናግራለች ሳሪና አናግራለች ከዛ ሳሪ ቤት መጣች ስትመጣ ልጅ ያለብኝ ብር መስጠት የሚገባኝ 160 ነው ካለችበት ሁኔታ አንፃር ደግሞ 40 ሺህ ጨምሬ 200 ሺህ ሰጥቻታለሁ እኔ በጣም ታዛዥ ሰው ነኝ ማንንም ሲቆጣኝ ማንንም ሲገጽጸኝ እምሰማ ሰው ነኝ ታላቅሽ ልሆን እችላለሁ ግን እኔ አንድ ህፃን እንኳን ተነስቶ ሙና ይሄ ነገርሽ ስህተት ነው ይሄንን አድርጊ ቢለኝ እምሰማ ሰው ነኝ ግን የመጣሽበት ቶን ነው የሚወስነው ትላንት ልቦናሽ ያውቀዋል እኔ ሰው ይስማውም አይስማውም አንቺ ግን ልቦናሽ ያውቀዋል ስትናገሪበት የነበረውን ቶን ምን ታመጣላ